ቅን ጋብቻ ነው ያለው አይባልም። አዳምጪ ልንገራችሁ። እዚህ ጋር ሶሊያና መሲ ብሪጅስቶን ተጠቅሜዋለሁ አመሰግናለሁ ፊቴ ላይ ትልቅ ለውጥ አለ አንቺ ለውጥ ያልታየሽ በአካል ያገኘሽኝ ሰዓት እንጂ ብዙ ሰው ምንድነው የተጠቀምሽው እያለ እየጠየቀኝ ነው በጣም ጥሩ ነው አለቻት። ሶሊያና የምታውቀው መሲ ብሪጅስቶን እንደተጠቀመችው ነው አይደል? እሺ ብሪጅስቶን ደግሞ እኔ ለሞራሏ ብዬ ነው ላበረታታት ብዬ ነው እንጂ አልተጠቀምኩም አለች። ኦኬ እሺ መስዬ ካልተጠቀምሽው ላለመጠቀምሽ ደግሞ ማስረጃ አቅርቢልን የማለት ሙሉ መብት አለን። ማስረጃ አቅርቢልን ስንልሽ ማስረጃውን ጥየዋለሁ አልሽ ማለት አቡ አንድ ነገር ልንገርሽ። አሁን ለምሳሌ ሂዊ በጣም ጥሩ ነው ምናምን ብላ ፊቷ ተቦራራ ደርሷል አይደለ? አዎ አይደለ? ስለዚህ እኔ ደግሞ እሷማ የእውነት ተጠቅማ ነው የእውነት ተጠቅማ ደግሞ አቡ እኔ ደግሞ ሂዊ ከመጠቀሜ ገና እቃውን እንትን ከማለቴ በፊት ሁሉ ከሂዊ ጋር እንገናኛለን። መቼ የሂዊን ፊት ያልተጠቀምሽበትን ምክንያት ጠይቄሽ ያልተጠቀምሽበት ምክንያት የጅምኑ ልደት ቀን ሂዊ ጋር በአካል ስሄድ የሂዊን ፊት አይቼ ደንግጬ ፕሮዳክቱን አልተጠቀምኩትም። ሄጄ ለጉቺ እንዳትጠቀሚ የሂዊ ፊት ተበላሽቷል አዩ አልኳት። ልንገርሽ የጉቺ በገዛው በሳምንቱ ነው ያልኳት። የጉቺ በገዛው በሳምንቱ ነው ያልኳት። አልተጠቀምኩትም። ዛሬም አልጠቀምም፣ ነገም አልጠቀምም። ለሚጠቀሙትም አዝናለሁ። ገባሽ? እኔ ግን እኔ አንድ ማሳጠሪያ ነገር ልንገርሽ ሳሪንና ብሪጅስቶንን ጠይቂ ስልሽ ለምን እንደሆነ ልንገርሽ። ከዚህ በፊት ሳሪ ለኔ የምታመጣልኝ ክሬም አለ፣ ሳሪ አልሀበሻ በጣም 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 ታዋቂ የሆነ ነው። ይሄ የምትፈሪበት አይደለም፣ ዓለም አቀፍ ክሬም ነው። አዘገየችብኝ፣ ይዛልኝ ሳትመጣ ቀረች። እሷ ቢዚ ሆና እኔ እዚህ ጋር የምሰጥሽ መረጃ ምንድነው፣ መሲን ምን አልኳት፣ ሳሪ ለምንድን ነው ያላመጣችልኝ ክሬም? ከሶሊያና ከሆነ የሚገዛው ልግዛ። ይሄ እንግዲህ ምን ዝማን ነው፣ በጣም ረጅም ጊዜ ነው። ሳሪ ከጀርመን እንደመጣች ነው ስላት ጊዜ መሲ ምን አለችኝ፣ የሶሊያናን እኔም አልተጠቀምኩትም እንኳን ሳሪ። ይሄ እንግዲህ ሎንግ ታይም ቢፎር ነው፣ ይሄ ሁሉ ብጥብጥ ከመነሳቱ በፊት። ከዛ ከሳሪም ደግሞ አረጋግጫለሁ። ሳሪዬ ወይ ካልሆነ ከእሷ ጋር ልግዛ ስል እንደተናደድኩ ሲገባት እንዲያውም መኪና ውስጥ ያለውን የራሷን የምትጠቀመውን ያኛውን ይዛልኝ ስላልመጣች ሳሪ ከመኪና ውስጥ አውጥታለን የሰጠችኝ። ዳት ሚንስ እኔ በእርግጠኛነት ሁለቱም እንዳልተጠቀሙት ስለማቅ አላቅም። የትኛውን ሌላ ተጠቅማ ከሆነ ሳሪ አላቅም፣ ግን አልተጠቀምንም ስላሉ ለምን በዚህ ሰዓት እሷ የእነሱን ስም ስታነሳ ዝም አሉ ነው። እኔ እንዲያውም እነሱን ወቃሽ ሆኜ ነው ገባሽ? ሳነሳ ይሄን ፖይንት ሳነሳ ሳሪ ስለምን ዝም አለች፣ መሲ ስለምን ዝም አለች? ስላልተጠቀምኩትኝ ነው። ደግሞ ሪከርድ አዳምጫውን መሲ ዝም ብትይ ጥሩ ነው። ከአንቺ ጋር እየተነጋገርኩ አይደለም ሶሊያና። እኔ መሲን ሳቃት ከአንቺ ጋር እየተነጋገርኩ አይደለም። እኔ እውነት የሚናገር ሰው የማያስፈልግሽ ከሆነ የቤቱ ባለቤት ውጭ ስትለኝ ይወጣል። ሶሊያና ሙኒት እኮ ሀቁን ልታወጣ እንደውም እኮ መሲ ትጠያቂያለች እኮ ይኸው ሀቅሽ እንዲወጣ ማስረጃ ቀረበ። መሲ ሳትጠቀም ተጠቀምኩ ያለችሽን ማስረጃ ምን ምንድን ነው የምትፈልጊው? ተጠቅመዋል ነው ምንም አልተጠቀምንም ያሉበትም እየተናገሩ ሀቢባ እስቲ ቆይ አንዴ ይህ መጨረሻ ላይ የላክሽውን እኮ አሰምቻለሁ። ሁሉንም አሰምተሽ ይሄንን እንዳለቻት ታውቅ ነበረ? እያወቀች ነው ሙኒት ታውቂ ነበረ? ይሄንን ነው የጥያቄዋ። የሶሊና መሲ ብሪጅስቶን በውስጥ ለሶሊያና ፕሮዳክቱን ተጠቅመው በጣም ተስማምቶኛል ማለት ነው። ከአንቺ እኩል ነው እዚህ ጋር የምሰማው ነገር ግን ምንድነው? ይኸውልሽ ስለ ክሬሙ ራሱ የጠየኩበት ሰበብ ምንድነው እንዳልኩሽ ሳሪ የምታመጣልኝ ክሬም ስላዘገየችው ከዛ ከሆነ ሄጄ ልግዛ ከእሷ ጋር ልዘዝ ስል አይደለም የኔንም ጥየዋለሁ። እንግዲህ ይሄንን ስትል ምን ዝማን ነው አልኩሽ።
ከዛ ሳርዬ መጣች። ቆየ ካለ መስጠት አለብሽ ምናምን ስላት ሳርዬ የኔ ስላላመጣች የራሷን ማስተያየት ሀቢባ እነ ሳራ ይቀጥሉ። በቃ አይዛዛ እነ ሳሪ የዛን ቀን የነበሩት ጉቺም ይደወልላል። የዛን ቀን ፊቷን እንደዚህ ሳይ አይተዋል። እንትናም ሁሉም ይጠየቁ። አረ ለውጡ ላንቺ አልታየሽም እንዴ ስትለኝ፣ አረ ገና ነው ገና ብርቅርቅ ነው ማለት ያለብሽ። አረ ለውጥ ላይ ነኝ በቃ ምናምን ብላ ተሞጋግሰን ነው የሄድነው። ይኸው አሉ ይናገሩ። እሺ ስለዚህ አሁን ሳሪ ተጠቅማለች ብለሻል። ሳሪ ደግሞ ትናገር። ስለመጀመሪያ እሷን ጨርሰን ነው ወደ ሳሪ የምንሄደው። የብሪጅስቶን እኮ ጨረስን። የብሪጅስቶን እኮ አጭር ነው። ሶሊያን አዳምጪኝ። ብሪጅስቶን ሳትጠቀም ተጠቀምኳለች። ታሜ ነበር ብላለች። ታሜ ይጠራ ገነትና ጽጌሬዳ በኋላ አስገባችኋለሁ። ያው እዚህ ቦታ አስለቅቄያለሁ። ገነትና ጽጌሬዳ በኋላ ትገባላችሁ። ታሜ ወንድሜ ፕሊስ ካለክ ፍላወር ላክ፣ ከሌለ ሼር አድርጉለትና ታሜ ይምጣ። ታሜ ምንድን ነው እንዲመሰክርልሽ የምትፈልጊ ሶሊያና? የዛን ቀን እንኳን ነው የምልሽ ፊቷን ሳያቸው በቃ ይለቅ ነገሩ። በቃ ይለቅ በቃ ነገሩ። ታሜን ጥሪው ሳሪ በቂ ነች እኮ። ሳሪ ለምን አትናገርም? የዛን ቀን ሳሪ ትናገር እኮ ስላንቺ ነሽ ካልሽው። እሺ ጉቺንም ጥረት ተጠቅማለች አልተጠቀመችም ትናገር ጉቺ። ሳሪዬ በጣም ይቅርታ ሳርዬ፣ እንግዲህ ያንቺን የምታኪ ትልቅ የተከበርሽ ሰው አስቀምጠን ይሄ ሁሉ ጭቅጭቅ እያካሄድን ስለሆነ ይቅርታ እንጠይቃለን። ሀቡዬ እኔ ምንም ጭቅጭቅ አይደለም፣ ግን እንደው ምንድን ነው መሰለሽ ሀቡ፣ አንድ ነገር ስንናገር ያው ተጨባጭ ማለት መፍትሄ ወዳለው ነገር ካልሄድን በስተቀር የምንጠይቀው ጥያቄ አሁን የኔ መጠቀም አለመጠቀም እዚህ የሚያመጣው ነገር ምንድን ነው? ለውጥ አለ ወይ? እኔን ከመጠየቅ ይልቅ የታመሙትን የተጎዱትን የተባሉትን ሰዎች መጥተው እነሱ ጋር ነው መፍትሄ መሄድ ያለብን። እንደኔ ማለት ነው። እነሱ ተጎዳን ያሉት ከምን ምክንያት ነው? ካጠቃቀሙ ሁኔታ ነው ወይስ ከክሬሙ ጉዳይ ነው? ይሄን ነው ማጣራት መጀመሪያ። ይሄ ሁሉ ጊዜ የፈጀነው ዝም ብሎ አላስፈላጊ ነገር ነው። አሁን ለምሳሌ እኔ ክሬም አምጥታልኛለች ሶሊያና። እኔ ግን ስታመጣልኝ በጣም ስጦታን ያመጣችልኝ፣ በጣም ነው የምወዳት፣ በጣም ነው የማከብራት። ያ ማለት ግን ይሄ ክሬም ይሄ ሰው አሳምመው ከሆነ ሶሊያናን ስለማቀርባት እሷን አልደግፋትም በዚህ። ምክንያቱም ስታንዳርድ ያለው ነገር የሰው ልጅ ፊት ቀላል አይደለም። ግን አይደለም ይሄ ኦቢያጂ የሚባል ትልቅ ካምፓኒ ማንም ያውቀዋል። ይሄ 6000 ድርሃም የሚከፈል እኔ ራሴ ሄጃለሁ እዛ ለመታከም እና ፒሊንግ የሚያደርግ ነው የሚሰጡሽ። ፒሊንግ ሲሰጡሽ ካጠቃቀሙ ጀምሮ አንድ ስህተት ካደረግሽ ፊትሽ ተመልሶ እንደ ህፃን ይሆናል። ግን ከተላጠ ከተበላሸ በኋላ እንደ ለምጥ ሆኖ ይቀራል። ጥንቃቄ ይነግረውሽ ነው አስረድተውሽ ምን ብለውሽ። እና አንዳንድ ጊዜ የምንጠቀማቸው ነገሮች ስህተት እንኳን ባይኖራቸው በእኛ ስህተትም ሊፈጠር የሚችል ነገር አለ። እኛ ደግሞ አንድ ሰዎች ነን። ሶሊያና ትክክል ናት አይደለም፣ እነሱ ትክክል ናቸው አይደለም ሳይሆን ነገሮችን በማቀራረብ ነገሮችን በመነጋገር ወደ መፍትሄ መሄድ እንጂ እኔ አላምንም። ይሄ የመጨረሻ ጊዜም ነው እንደዚህ አይነት ቦታ ማልቀመጥም። ካሁን በኋላ ማሳረቅ የሚባል ነገርም አልገባ። አንቺ ቤት ይሁን ሲባል ይሄንን በመፍራት ነው ሀቢባ ጋር ይሁን ያልኩት። ምክንያቱም አንዱን ስትጫኙ እንዲያደረገች አንዱን ስትዩ እንዲያደረገች ይባላልና አሁን የኔ እዚህ መጥቶ ስለ ክሬሙ መጠቀም አለመጠቀም እኔ ማዲያትም የለኝም። በነገራችን ላይ ግን ሶሊያና ስለምትወደኝ ስለምታከብረኝ ይሁን ይው አለ አንድም ነገር ከፍቼ አሁን ሳምንት ይሆናል ምናልባት እኔ እንጃ 10 ቀንም አይሆነውም ይዛልኝ ስትመጣ ከዛ
ደስ ሶሪ እና ምንድነው የሳሪ ቪዲዮ እኮ አይታይም። ሀቡ ወታ ድጋሚ ትግባ። ላይቭ ፖስት ነው የሚለው። ይቅርታ ነው አይታይም። ይቅርታ። አዎ ላይቭ ፖስት ነው የሚለው ማለት ፊትሽ ይታየናል፣ ግን በፈዛዛው ነው። አይታያችሁም እንዴ? አይታይም። ላይቭ ፖስት ነው የሚለው እና ልውጣና ልግባ። አዎ ወተሽ ግቢ ሳርዬ። እሺ እሺ። ሀቡ ቅድም ምን ብላሻለች? ለሳሪ አንድ ክሬሟን ብቻ ነው የላኩላት ነው ያለች። አንድ ነው ያለችሽ። አዎ እንትን ሰንስክሪን ብቻ ነው የላኩላት ማለት ተመሳሳይ ሰንስክሪን ነው ፖይንት። ሰንስክሪን ተመሳሳይ ያልኩት ሰንስክሪኑ ነው። ችግር የለውም እኮ ይሄ እኮ ሀቡዬ፣ እኔ ራሱ በጣም እያመመኝ ነው። በቃ ወይ ደግሞ ለነገ ጠዋት እንትን እንበል። አዎ ሀቡ መቋጨት ነው። እኔ በጣም እያመመኝ ነው። ሁለት ግሩፕ ላይ በቡድን ሆነ እኮ በቡድን ነው እንዴ? አይደለም በቃ አይ እንዴ ይሄማ ህዝብ እዚህ ጋር እኮ 20 ሺህ ህዝብ እኮ አለ። ማንም የማንም አላሳዝንሽም። እኔ ብቻዬን አንድ ብቻዬን ሁላችንም አንድ ላይ ነን ካንቺ ጋር ሁላችንም ካንቺ ጋር ነን። የተጎዳ የታለ የለም እዚህ ጋር ይኸውልሽ ሶሊያና፣ እኔ ቪዲዮ ሰራና ነገ ይኸውልሽ ሶሊያና ተረጋጊ፣ ውሃ ጠጪ። እኔ ነገ ቪዲዮ ሰራና በሶሊያና ፕሮዳክሽን ቀምረው ቢመጡ በምን እናውቃለን እኮ ማስያለ ማስረጃ እንቀበልማ። እዚህ ቤት በቀመር የሚባል ነገር ይኸውልሽ ካንቺ የገዙበት ማስረጃ ካንቺ ለመግዛታቸው ማስረጃ አንደኛ። አዎ ያለ ቪዲዮ ማንም ያለ ቪዲዮ አይቀርብም። አንደኛ ካንቺ ገዛን ፕሮዳክቱ ካንቺ ለመግዛታቸው ማስረጃ። ሁለተኛ ተጎድተው ይታከሙበት። ታክሜ ድኛለሁ ኦልሬዲ ካሉ እንደቅድሟ ልጅ ታክሜ ድኛለሁ ካሉ ፋርማሲ ሄዳ የምታጠባ ልጅ ፊቷ የተበላሸባት ታክሜ ድኛለሁ ካሉ ታክመው የታከሙበት ሆስፒታሉ በዚህ ምክንያት እንደዚህ ሆኗል ፊትሽ ብሎ የጻፈው ምንድን ሜዲካል ሪፖርት ነው የሚባለው፣ እንደዛ እንዲያቀርቡ እንጠይቃለን። ገብቶሻል? አንድ ሰው ቢሆን ኢትስ ኦኬ፣ ሁለት ሰው ቢሆን ኢትስ ኦኬ። አሁን ብዙ ሰው እየሆነ ስለሆነ ያለው እነዛ ብዙ ሰው የታለ ሀቢባ ማስረጃ አሁን እኮ አንቺ ተጠይቀ ይደልሽ ያለ ማስረጃ። ነገ እኔ ቪዲዮ ሰራለሁ። ቪዲዮ ስሰራ እያንዳንዱ ሰው ዛሬ ግን ሊሚት ሰጠሽ ነው። በዛሬው ዕለት ካላልሽ በስተቀር ከነገ ወዲያ ምን ያርጉ? እኔ አልፈልግም እንደዚህ አይነት ነገር። አሁን እየተከታተሉ ነው ሁሉም ሀቢባ። አንቺን ለመጉዳት ብሎ አንድ ሰው ፊቱን የሚያክል ነገር ሪስክ ይወስዳል ብለሽ ታስቢያለሽ? 2 ቀን 3 ቀን እድል እንዳሰጭ በሌላ ነገር ተጎድቶ ዛሬው ነው ሁለተኛ ግን ዚስ ኢዝ ናት ኖርማል። ሁሉም ሰው እኔን ለመጉዳት ያስባል ብሎ ማሰብ ትክክል። ሶሊያና አንዴ ልናገር ሶሊያና አንዴ። እሺ ሳርዬ፣ ሁሉም ሰው ከኔ ጎን አይደሉም ምናምን ብለሽ መናገር ትክክል አይደለሽም። ምክንያቱም ለሀቅ የሚቆም ሰው ደግሞ ብዙ ሰው አለ። እዚህ ላይ እንኳ ሁላቸው እንደዚህ ነው ብትይም ስንት ሰው ከታች አንቺን እየደገፈ ያለ አንቺን ሳፖርት እያደረገ ያለ ብዙ ሰው አለ። ስለዚህ አንቺ ሀቅ ከያዝሽና እውነት ከሆነ ምንም ነገር እንትን የለም። እንደዚህ አይነት ንግግር መናገርም የለብሽም። ካልሆነ እኮ መጀመሪያ ነገርም እዚህ መምጣሽም አልነበረብሽም። እንዲህ የምታስቢ ከሆነ ሰው ደግሞ ተናገረ ማለት አንቺን ጠላት ማለት አይደለም። ኖ እንደዛ ሳራ ማን መጣ ታዲያ? ከሂዊ ሌላ እኮ ስጋውን እኮ ተጎዳለሽ የተባለው። እስኪ ፍረዱ። ያኔ እስኪ የነበራችሁ ሪከርድ ላይ ጉድ ተብሎ የሶሊና ቀን ከገስት ላይ ከስተመር ውስጥ ገብተው እንዳትገዙ የእሷን ይሄ ሁላ ርቀት የተሄደብኝ ነኝ ሀቡ። እሷን ለመጣል ነው እንደ ለመጣል ካልሆነ ሲለፈልፉ የነበሩት ሁሉ ለምን አይገቡም? እያንዳንዳችሁ ሁላቸውም ስራ አላቸው አይደለ? ሁሉም ስራ ሲሰራ ስራቸው ላይ ችግር አለው አይደለ? እኮ ልንገራችሁ አሁን እኮ ዝም በይ። ይሄ ነገር እኮ ተጀመረ እንጂ አላለቀም። በጣም እኮ ከአንቺ ጋር መሆናችንን የምታውቂው ሂዊ ስራሽ ላይ ቀንታ ነው አብራሽ መስራት ፈልጋ ስላልተሳካለ ቀንታ ነው ስትይ እሺ ውድቅ። ከዛ ገነት ሞዴሬተር ስለነበረች የሞዴሬተርነት ስልጣን ስላነሳሁባት ነው ስትይ እሺ ውድቅ። አንቺ ጋር ነው ዩሲ ሃው ማች ቻንስ እየሰጠንሽ። ሶስተኛ
ማና ጽጌሬዳ ሞዴሬተር ነበረች። ሞዴሬተሯን ስላነሳሁባት ነው ስቲ የጽጌሬዳና የገነትን እሺ ታዩ፣ የሂዊንም ታዩ። ኮሚሽን አስብልሻለሁ ብለሻት ወይ ስላላሰብሽላት ቀንታ ኦኬ። ይሄ ሁሉ ኤክስኪውዝ ሰጠን የሶስቱን። ከዛ የመሲ ብርጅቶንስ እሺ ምንድን ነው መሲ ብርጅቶንስ የዋሰሽው እሷን በስራሽ ቀንታ ነው ወይ? ኦኬ አይደለም። እሱ ለማ ራሳችሁ ራሳቸው ይንገሩኝ እኮ በጣም ጥሩ እኮ እንዲነግሩን። አሁን አንዴ ሳሪን እናክብራትና ከሁላችንም በሁሉ ነገር ትልቅ በእውቀት በእድሜ በሁሉ ነገር የምትበልጠን እህታችን አለች እዚህ ጋር። እሷን አክብረን እናዳምጣት ፕሊስ። ውሃ ጠጪ፣ ተረጋጊ። ሁሉም ከአንቺ ጋር ነው። ምንም ብቻዬን ምናምን የሚባል ነገር የለም። ሁላችንም አንድ ላይ ነን። ደከመኝ ሀቡ ስረገጥ ነው ያደርኩት። በዛ ላይ ደከመኝ። በቃ እኔ ማስረዳቱም ደከመኝ። ሀቢባ ታውቂያለሽ፣ ከዚህ በላይ ማስረጃ ምን ይሰጥ? ከድምፁ መሲ ብሪጅስቶን አሁን እሷ አሁን በጣም ስትሄድብኝ አልተጠቀምኩም፣ እንደዚህ ሆንኩት በሌላ ነው። ከዚህ በላይ ማስረጃ ምን ይምጣ? የመሲ ብሪጅስቶን አለመጠቀሟን ማስረጃ እስካላመጣት ድረስ ውድቅ ነው። ተጠቅማለች በሚለው ነው አንድ እያዝልኝ የምፈልገው። እስካላቀረበች ታሸገ ፕሮዳክት ያልተነካውን ኢሚዲየትሊ እዚህ ጋር ካሜራ የላኩላትን እቃዎች ሀቡ አንዴ እኔ ላውራ። ጉቺን ጥሪያት ደዊና ጥሪያትና ጉቺ ተጠቅማ ከሆነ ትንገረን። እሺ መሲ ብሪጅስቶንም ውድቅ ነው። ቪዲዮ ሰርታለች እኮ እሷ። ማንንም እንትን የምትላለች መምጣት ካልፈለገች ቪዲዮ ሰርታለች። ለሀቅ የምትሆነች ጉቺ ሲጀመር። ሀቡ ለምን ሚዩት አታረጊያትም? እኔ ላውራ። አይ ሳራ አልሀበሻ ትቅደም፣ መሲ ጠብቂ፣ ሳራ ትቅደም። እሺ ሳርዬ ይቅርታ። ኧረ ችግር የለም። እና ምንድነው መሰለሽ ሶሊያና ስንት ሰው ከጎንሽ ይቆማል። በፊትም ያ ሁሉ ችግር ስታሳልፊ ብዙ ሰው ካንቺ ጎን ቆሟል። አሁንም ደግሞ እንደዚህ ብለሽ የሚወድሽን ሰዎች አታሳዝኝ። እዚህ ተናገሩ ማለት ጠሉሽ ማለት አይደለም። ይሄንን ማወቅ አለብሽ። ሁሉ ጊዜ እኮ ሰው ሲነጋገር አንቺም የተናገርሽው ነገር አስቀይመሻቸው ይሆናል። ይሄንን የምናገር ነገር ግን እህታማሞች ናችሁ። ሁሉም ባንቺ መውደቅ ባንቺ ስራ መበላሸት መቼም እርግጠኛ ነኝ ማናቸውንም አይደሰቱም። ይሄንን ማወቅ አለብሽ። ሁላችንም ልጃችን፣ እህታችን፣ ቤተሰባችን ነሽ። ያንቺ ክፋት እኔ ሁሉንም እንደኔ ነው እርግጠኛ ነኝ። ሁሉም ይወድሻል፣ ያከብሩሻል። ይሄ ተፈጠረ ማለት ደግሞ ታውቂዋለሽ፣ ይሄ ቲክቶክ አጀንዳ ነው። ሁሉ ጊዜ እንዲህ የሚፈጠር ነገር አለ። አንቺ ጠንክረሽ ስራሽን መስራት፣ የተሳሳትሽውን ስህተት ካለ ማስተካከል፣ ያሳዘንሻቸው ሰዎች ካሉ ይቅርታ ልካሳችሁ እኔ በእንደዚህ አይነት ነገር ነው እንዲመስሎኝ ነው ብለሽ እህቶችሽን በኃይለ ቃል ወይ ደግሞ በትዕቢት መናገር ሳይሆን ይቅርታ ተባብሎ አንድ የተጎዳ ፊቱ የተበላሸ ሰው ካለ አንቺ የምትክሹ በጥሩ ንግግር ብቻ ነው። እነሱ ካንቺ ካሳ አይቀበሉም። እርግጠኛ ሁን የምነግርሽ። ግን ካጠቃቀም ጉድለትም ቢሆን አንቺ ስለሆንሽ የሜክአፑ ባለቤት ባንቺ ሊያዝኑ ይችሉ ይሆናልና እርግጠኛ ነኝ ይሄ ነገር በዚህ ቢዘጋ የተበደሉ ሰዎችም ይቅርታ እንጠይቃቸው፣ መካስም ካለባቸው ይካሳሉ። እሷ ደግሞ ያው ሚስ አንደርስታንዲንግ የተፈጠረ ነገር ካለ ያው የራሳችን ናት፣ ቤተሰባችን ናት። ምንም ነገር ቢሆን ይሄ ነገር ይሄ ክሬም ይሄ በህጋዊ የሆነ መሆኑን ካረጋገጣችሁ የሚያውቁ ሰዎችንም በደንብ ይጣራና እንዴት ነው ይሄ የተበላሸ የልጅቷ አሁን የመጣችው እኔ ጋር ተመልሷል ሕክምና ሄዳ ሌሎቻችሁም እንደዚህ አይነት ነገር እንዳያጋጥማቸው በምን መንገድ እንደሚስተካከል እሱ እዛ ላይ ብንሰራ ነው እኔ እንትን ምለውና መሲ አንቺ ምን ያህል እንደምትወጃት ምን ያህል እንደምታከብሪያት የነበረ ነው ማቀው። እንደዚህ አይነት ነገር እዚህ ላይ ሚዲያ ላይ ባትነጋገሩ ነገ ማትመልሱት ቃል ስለሆነ እርስ በራሳችሁ ተከባብራችሁ ብትችሉ ይቅር ተባብላችሁ መካካስ ያለብን ነገር እኛ ሀቡዬ አንቺ ብትጨርሽው ቢታረቁ ሁሉንም የመካስ ያለባቸው ይካሱ። ከዚህ በኋላ በፊት ያሉ ሰዎች ካሉ ደግሞ ይምጡና እነሱ ደግሞ የተጎዱትን ጉዳታቸው መናገር ከፈለጉ አንቺ ጋር ይምጡ። ሶሊ ምንም ችግር የለም። የሚገባትንና ይቅርታ ጠይቃ ማድረግ ያለባትን ነገር እንድታደርግ እናደርጋለን። ይሄ ነው እኔ የሚሰማኝ ነገር። ሌላው ግን ውሃ ቢወቅጡት እንቡጭ ነውና እኔ እንደዚህ ሆንኩኝ ብንባባል ይሄ መፍትሄ ላይሆን ይችላል። ሙኒት አንቺም
አውቃለሁኝ ምን ያህል እንደምትወጃት ምን ያህል ሪስፔክት እንደምታረጊያት። ሳርዬም ሁላችሁም እዚህ ያለን ህዊም አይተሽዋል። ያ ሁሉ ስትጻጻፉት የነበረ በፍቅር ነው። ይሄ ጸብ ደግሞ ረጅም እንዲሄድ ሳይሆን አሁን ወደ መፍትሄው ሂደን ሰላማዊ ነገር ይፈጠር። በቃ እርስ በራሳችን ፍቅር ይሁን። አሁን አንድ እንትን ቢመጣ እዚህ ሀገር አለቅን እኮ የለንም። ሁሉም ቀሪ ነው። በቃ ፕሊዝ ሁላችን ቀሪዎች ሟቾች ነን እና ጥሩ ነገር እያሰብን ቤተሰባዊ እናስብ። ነገ በቃ ይቺ ልጅ ነገ ህይወቷን በቃ በዚህ ነገር ሳይሆን ሌላ ነገርም እግዚአብሔር የጻፈላት ነገር ትኖራለች። እናንተም ደግሞ በቀላሉ እንዴት ታክመን ከዚህ በኋላ እናስተካክለው ነው። ስለዚህ እኔ ሙኒት እንዳለችው የሚመልስ ክሬም ምናምን እኔ ጋም ሊኖር ይችላል። የጀርመን የምናምን ያመጣሁት እሱንም እሰጣችኋለሁ። ይውዬ እኔ እሰጥሻለሁ። በጣም ይስተካከላል ፊትሽ፣ ምንም እንዳታስቢ ፕሊስ። ይቅር ይቅር ተባብላችሁ እናንተ እዚህ ያላችሁ ሌሎች ካሉ ደግሞ እንዳልሽው ሀቡ አንቺ ጋር ይምጡና ቪዲዮ ወይ ሰርተሽ ወይ እንትን ተሰርቶ መጥተው መነጋገር ይቻላል። እሺ ሳርዬ፣ በጣም አንቺ ትልቅ ሰው የተከበርሽ ነሽ። የትልቅ ሰው ንግግር እናስታርቀን ሁለታ እውነቱን ተነጋግረን ሀቁን ተነጋግረን ነው አይደል መሆን ያለበት። ካለበለዚያ ጉዳዩ ተደባብሶ ከሆነ አይጠራም፣ ትክክልም አይሆንም ለተመልካችም። ጉዳዩ እንዲጠራ ደግሞ ሀቁን ተነጋግረን ሁላችንም ስህተታችንን እያረምን እንድንሄድ። አንቺ ሳርዬ ፕሮዳክቱን ተጠቅምሽዋል ወይስ አልተጠቀምሽው? ከይቅርታ ጋር እኔ ምንም አያስፈልግም። ለእኔ መጠየቅም የለባችሁም መናገርም አያስፈልገኝም። በቃ የእነሱ በቂ ነው። ሀቡዬ እኔ እዚህ ላይ ባታስገቡኝ ጥሩ ነው። የሁለታችንም ወዳጅ ናት፣ የሁሉም ወዳጅ ናት። ሳርዬ እሷን አስወጫትና ማለት ነው አሁን እንዳለችው ወደ መፍትሄ ጥፋት ያኔ ሌሎች አሉ ተብሎ በጣም ብዙ ነው የተባሉት። እነሱን እንድጠሪልኝ አክብሬሽ ነው የመጣሁት። 1 ዓመት ሙሉ ታውቂያለሽ ያሳለፍኩትን ነገር። የዛሬ ዓመት በልክ እዚህ ገብቼ ነው የተናገርኩት። እግዚአብሔር ግን ታሪኬን ቀይሮት ሰማዕቷ ከዛ ከሞት ድቅድቅ ማንም ያውቃልን የኢትዮጵያ ሕዝብ ማለት ነው ከሞት ልሞት 1 እርምጃ ሲቀረኝ ተርፌ ከዛ ዘልዬ በእግሬ ቆምኩ ልጅ ነኝ። ገብቶሻል አይደለ? እኔ ማመሰግንበት ቀን ነው ያኔ ዛሬ ላይ በጤና መቆሜ። ሀቡ ስራውን ታዩ፣ እኔ ስራውን አልፈልግም። በጤና መብቃቴ በቃ ከዛ ጉድ ተርፌ እዚህ ላይ በመቆም በጣም ደስተኛ ነኝ። ልንገርሽ አንድ ነገር ስነግርሽ የመጣሁትም ይኸው ሀቄን ይዤ ነው የመጣሁት። ሀቅ አለኝ የሚል ያዢ ቀጠሮ ያዢ ለነገር እኔ በማንኛውም ሰዓት እገኛለሁ። ግን በቃ ምን ልበልሽ በቃ ህይወት እንዴት ላስረዳሽ? እኔ እንጃ። እኔ አልነግርሽም ካሳለፍኩት ነገር ይሄ ለኔ ቀላል ነው። ከሞት የተረፍኩ ነኝ። እግዚአብሔር ታሪክ የሚቀይር ነው። ሶሊያና እኔ ቪዲዮ ሰራና በሶሊያና ፕሮዳክት ይኸውልሽ፣ አይዞሽ አታልቅሽ ፕሊዝ። አንቺ አሁን ሜቢ ብቸኝነት ተሰምቶች ሊሆን ይችላል። ብቸኝነት አይደለም ሀቡዬ፣ ከዛ ሞት ተርፌ በእግሬ ለመቆሜ ብቻ በቃ እግዚአብሔርን አመሰግናለሁ። ተይው ስራውም ይቅር ምንም ይቅር። እኔ እብድ ስባል የነበርኩ በቃ እንዴት ላስረዳሽ? እብድ ብዙ ነገር ስባል ግን ሰማዕቷ ጥላል ጣለችኝም። ሁሌም አመሰግናታለሁ። በአመቷ ነው እዚህ ቤት የገባሁት አይደለም እንዲህ ጤነኛ አርጋኝ። እንግዲህ 16,000 ህዝብ ነው አይደል ከኔ የወሰደው። ያጣሁትን ብር እጥፍ ሆኖ የተካስኩኝ በፈጣሪ በሰው አይደለም። ሰው ፕሮሞት ሰርቶልኝ አይደለም፣ ራሱ እግዚአብሔር ስራዬን ያስተካከለልኝ ሴት ነኝ። ነገ ላይ ብሞት አይቆጨኝም። ድኛለሁ፣ ባመንኩት እምነት ድኛለሁኝ እኔ። ይሄ ብቻ በቂ ነው ሀቡ። ለሚመጣው ነገር ደግሞ ትናንት ያሳለፈኝ ለነገ መከቴ ጋሻዬ ነው። ምንም የምፈራው ነገር የለም ከዚህ በላይ። እኔ እንግዲህ ህዝብ ይፈርደኛል እርግጠኛ ነኝ። ምንም አልልም። ሀቡዬ አንድ ነገር ልንገርሽ፣ በምድር ላይ ምንም አይነት ስራ ሲሰራ ስህተቶች ይፈጠራሉ። ምንም አይነት ስራ ሲሰራ፣ ነገር ግን አንቺ ስለሆንሽ የስራው ባለቤት ምንም አይነት ኮምፕሌን ሲመጣ የመጣውን ነገር ትሪት የማድረግ ግዴታ አለብሽ። ሳሆለላ እነዚህ ልጆች መጥተው ሲነግሯት ብሎክ በማድረግ ፋንታ እኔ ያላየውን ብሎክ ስታደርግ ከኮምፕሌኑ የተነሳ ነው። ልጆቹ መጥተው ባሉበት ነው መወራት ያለበት። ልንገርሽ አንድ ነገር ልንገርሽ፣ ለአንቺ የሚጠቅምሽን ነገር ልነግርሽ። ታይድ አድርጌ ልንገርሽ
ሙኒት በኤክስፒሪየንስ በእድሜ የነሱ ጓደኛ ነች፣ ጓደኛቸው የነሱ ጓደኛ ነች። ለእኔ የሚጠቅም ነገር ልትነግረኝ አትችልም። አበደን አትስሚው። የማይጠቅምሽ ከመሰለሽ አትስሚው። ሶሊያና ግን ሰው ሲናገር ሪስፔክት ልንገርሽ ሶሊያና ሰው ሲናገር ማዳመጥ ራሱ ትልቅነት ነው። የማይጠቅምሽን ትጤዋለሽ፣ የሚጠቅምሽን ትሰሚዋለሽ። የሆነው ሆኗል። ከዚህ በኋላ የሚሆነው ነገር ደግሞ የባሰ ይጎዳታል። በትንሽ ነገር እንደዚህ ስለምትጎዳ ማለት ነው። ውስጧ ይነካል። ከበፊት ነገሮች ጋር ነው የምታያይዛቸው። ገባሽ ሀቡ? እኔ በስራዬ ላይ በምሰራው ስራ ላይ ብዙ ችግሮች ይፈጠሩና ኮምፕሌኖች ሲመጡ እኔ ነኝ ሃንድል ማድረግ ያለብኝ። ይቅርታ በዚህ መንገድ ተሳስቶ ከሆነ በዚህ ያስተካክለዋለሁ። ቅድም ባለቤቷ ተናግሮታል አይደለ? እያንዳንዱ ነገር ሳይድ ኢፌክት ይኖረዋል። በዛ ላይ ቼክ ተደርጎ ሳይሆን በሚሰጧት የቆዳ ታይፕ በግምት የሚሰጥ መድኃኒት ነው። ወይም ፎር ኦል ታይፕ ስለሚል ብቻ የሚሰጥ መድኃኒት እስከሆነ ድረስ ቅድም አንቺ እንዳልሽው ደግሞ ከምንም በላይ ብሊቺንግ እና ፒሊንግ ራሳቸውን የቻሉ ትልቅ ስራዎች በፕሮፌሽናል መሰራት ያለባቸው ናቸው። በአጋጣሚ ከተወሰኑ ሰዎች ጋር ሆኗል፣ ከተወሰኑ ሰዎች ጋር አልተሳካም። ያልተሳካላቸው ሰዎች ወደ እሷ ሲመጡ ኦኬ ትሪት ማድረጊያውን መንገድ እንፈልግ፣ ኦኬ በዚህ መንገድ እናስተካክል ቢባል ወይም ጥሩ መልስ ቢያገኙ አንዳችንም ጋር መጥተው ምንም አይነት ኮምፕሌን ባላደረጉ ነበር። ገባሽ? አሁን እኔ እሷን እምመክራት ብትቀበለውም ባትቀበለውም የሚመጡ ኮምፕሌኖችን እየተቀበለች ማስተካከያ መንገድ ትፈልግ። ፕሮዳክቱን ከሚሰጣት ካምፓኒ ጋር መነጋገር ትችላለች። የለም ችግር መጣብኝ ያለ ሰው ይቅርታ፣ እኔ አንቺ መልስ አትስጪኝ ሶሊያና፣ እንዳላስቀይምሽ። እሺ ለምን ይሄንን እንዳልኩኝ ልንገርሽ ሀቡ። እዚያ አሁን ኑ ተብለው የሚመጡ ሰዎች የተጎዱ ሊኖሩ ይችላሉ፣ ላይኖርም ይችላል አይደለ? መጥቶ ስናይ ነው። ነገር ግን የሚመጡ ሰዎች የባሰ ከሚጎዳት ውስጧን ኦኬ እኔ ሃንድል ላድርገው ብላ አንድ ዋትሳፕ ከፍታ አንድ ዋትሳፕ ለእነሱ ለእይታ ከፍታ አላቸው። ለምሳሌ በዚህ ዋትሳፕ የተጎዳችሁ ኑ አናግሩኝ። ስራዬ እስከሆነ ድረስ ደግሞ የስራዬን ስምና ክብር የራሴንም ስም ለመጠበቅ ስል ያሉበት ቦታ እየሄደች ቼክ አድርጋ እንዲህ ለሆነብሽ እንዲህ ነገር ተጠቀሚ፣ ፕሮዳክት የሚሰጣትን ካምፓኒ አማክራ ማለት ነው። ገባሽ? እነሱ ሲሰሩት ሊፈጠር የሚችለውን ሳይድ ኢፌክት ያውቃሉ። ለሳይድ ኢፌክቱ መፍትሄውን ያውቁታል። ገባሽ? ይሄንን ተዘጋጅተው ነው የሚሰሩት ማንኛውም ካምፓኒ ሳሃቡ። ስለዚህ እሱ እኮ ይኸውልሽ ሙኒት ስህተቱ ለተቀበለ ወይንም አዎ ያለ ሰው ነው። ሶሊያና ሂዊ ቀንታብኝ ነው በስራዬ ኮሚሽን አስብልሻለሁ ብያት ነበረ፣ ስላላሰብኩላት ነው ወደ ስራዬ ስላላስገቧት ነው ብላለች። ስለዚህ የሂዊን ውድቅ እናርገውና ከዛ ገነት ደግሞ ሞዴሬተር የነበረች ስልጣኗን ስላነሳውባት ነው። ስለዚህ የገነትን ውድቅ እናርገውና ከዛ ማነው ስሟ ደግሞ ጽጌሬዳ ደግሞ ሞዴሬተር ነበረች። ፐርሰናሊ ሲጣሉ ስለተጣላን ከቤቴ ስላባረርኳቸው ሞዴሬተሬን ስላነሳሁባቸው ነው ብላለች። ስለዚህ የሶስቱን ውድቅ አገነው። መሲ ብርጅስቶን ደግሞ በዋትሳፕ ኦልሬዲ ተጠቅሜዋለሁ፣ በጣም ፊት ያብርቷል፣ አመሰግናለሁ፣ ሁሉም ሰው እየጠየቀኝ ነው፣ በምንድነው እንዲያማረብሽ መሲ እያለኝ ነው ብላ አስተያየት ሰጣት። ኦልሬዲ እሱን አምና በመሲ ተማምና እዚህ ጋር መጣ። መሲ ብርጅስቶን አካውንት እንትኔን ፕሮዳክቴን ተጠቅመዋለች። ያው ካላመናችሁ ለእሷ ተስማምቶ እንዴት ለእነሱ አልተስማማ ማለች። መሲ ደግሞ መታ አልተጠቀምኩትም ተጠቅሜዋለሁ ብዬ በውስጥ የዋሸኋትኝ ለሞራሏ ብዬ ነው፣ ለእሷ ብዬ ነው እንጂ አልተጠቀምኩትም ማለች። ለዛም ደግሞ እሺ አለመጠቀምሽን ፕሮዳክቱን ማስረጃ እንደታሸገ አምጭና ሳይን ስላት ጠየዋለሁ አለች። ስለዚህ የመሲ ብርጅስቶንም ምስክርነት ውድቅ ነው ማለት ነው። አሁን እቺ ልጅ ምንድነው የምትፈልገው? የእውነት የተጎዳ ሰው አምጡልኝ፣ በእኔ ፕሮዳክት የተጎዳ የለም፣ በፕሮዳክት ይተማመናለሁ ነው ያለችው። ለዛ ደግሞ መፍትሄው ምንድን ነው? እኔ ነገ ጠዋት ቪዲዮ ሰርቼ በሶሊያና ፕሮዳክት ተጎዳን የምትሉ ከማስረጃ ጋር ከእሷ የመግዛታችሁን ማስረጃ በእሷ ፕሮዳክት ተጎድታችሁ ታክመን አሁን ላይ ድነናል ካላችሁ ደግሞ የታከማችሁበትን ማስረጃ ይዛችሁ ነው። ከአንድ ቀን ካለፈ ግን ተቀባይነት አይኖረውም ብዬ ቪዲዮ ሰራለሁ። ይምጡ ሰዎቹ ነገር ከማስረጃ ጋር ይቅረቡ። ከዛ የነዛን ሰዎች ማስረጃ ደግሞ ምን እንደምትል ሶሊያናን ደግሞ ቁጭ ብለን እንሰማለን አይደል? ይሄ ያስማማሻል ሶሊያና?
አዎ ሀቡዬ አንድ ልጅ አለች። እቺ አስፈራራችኝ ያልኩሽ የለም አሁን እንትኑን የላኩልሽ የለም ላይቭ ገብተሽ ደግሞ ገና ሌላ ቤትም አልፋታሽም ከውጭ ሀገር ኤሮፕ ሆና ዳይመንድ ምናምን ነው የሚሏት መሰለኝ ከእሷ ጋር ሆና ስታወራ የለም እሷ ነች። ገብቶሻል አይደል? ከእሷ ጋር ለምኛታለሁ መጥቼ እንኳን እሷ ሲጀመር የበፊት ፎቶ አለኝ ስለ አንድ ሰው ችግር የለብኝ ምንም ሳትሆን ሆንኩኝ አለች። እሷን ቁጥሯን እልክልሻለሁ። ከአንድ ሰው ውጪ ኃላፊነት አልወስድም ያኔ ፉል ኮንፊደንስ ካመጣሽልኝ ከአንድ ሰው ውጪ ማለት ማን ነው? አንድ አሁን የላኩልሽ ገብታ ነገሩን ለዳይመንድ ጋር ሆነው ሲያወሩ የነበረችው ያቺ ሴት ይሄው ለኔ አሁን እንኳን እዚህ ያለችው ነው እንደዚህ ብላ ቴክስት ያደረገችሽ አሁን ስክሪንሾት ያደረግሽልኝ ምንድነው ማፈሪያ ብዬ ስለማውሽ አይነበብም ጽሁፏ። ኤኒዌይ እዚህ ጋር ደግሞ አታፍሪም ላይቭ ወተሽ ታወሪያለሽ ገና ይቀጥላል። ኦኬ አትዋሺ። ይህን ነው ቴክስት ያደረገችሽ በዋትስአፕ አይደል? እዚህ ጋር አልመጣችሁም ታዲያ ለምን አልገባችሁም? እሷ ማለት ትናንትና ሁሉም ቤት ስገባ የነበረችው ነች። ሁሉም ቤት ኋላ ከኛ ስክሪንሾት ላይ ዋይ እርጉም ነው የሚለው ዋይ እርጉም ስለሆነ የሚለው እርጉም በሚለው ቁጥሩ እንዴት ላገኘው? ብቻ አንድ ማስረጃ ይዛ የቀረበች ይኸው አዛ እያደረገችኝ ነው። ፕሊዝ አንዴ ልግባ እያለች ማስረጃ ትግባ። ይኸው ትግባ፣ ቦታው ክፍት ነው። ማን ያዛት? ውዴ ግቢ፣ የሆነ ቁጥር ጻፊና ግቢ። ኮድ ስጭኝ ሀቡ። ፍላወር አላት፣ አበባ አላት። አበባ ማላክ ትችላለች። ካልቻለች በውስጥ ልንገርሽ። ለምን ሁሉም ይጽፉታል እዚህ ጋር እኮ ይኸው እየነገርኳት ነው። ወይ አበባ ላኪ ወይ ቆይ ኮድ አበባ አለሽ? አበባ ካላት አበባ ትላክ። አበባ ከሌላት ደግሞ ይሄንን ትጻፍ። ይሄንን ትጻፍ። ካለበለዚያ ሁሉም ይጽፉታል ፊደሉን። እሺ ሁለት ናቸው ወይስ አንዷ ብቻ ትግባና እንዝጋውና ነገ ቪዲዮ ትሰራለች? ብዙ ናቸው፣ በጣም ብዙ። እዚህ ጋር እያጨናነቁኝ ነው እኮ የሚያጨናንቁሽ ብዙዎቹ። ነገ ቪዲዮ ስሰራ ማስረጃቸውን ይዘው ይቅርቡ። ግን እቺ ልግባ እያለች ነው። ኮዱን ስጭኝና ያው ኮድ ሰጠውሽ። እሱን ኮድ ትጻፈው እዚህ ጋር እኔ ራሴ ያለው ሙቆይ ሞዴሬተር አቡ ያንተ እኔም በትልቁ ታረግኛለሽ። ሁለት ደቂቃ ይስ ይቻላል። እሺ ያው እኔ ጥፋተኛ ነኝ። ምንም ያልተጠቀምኩትኝን ክሬም ተጠቀምኩ ብዬ ማጽናኛ ሪከርድ በማድረጌ ህዝቡን ይቅርታ ጠይቃለሁ። ግን አልተጠቀምኩም። እንዳልተጠቀምኩት ደግሞ በዙሪያ የሚያለ ሰው መድኃኒዓለም የሚያውቃል። ፊቴን በተአምር አላስነካውም እኮ ለጉቺን ብያታለሁ አልሽ። ጉቺን ወይ ደውለሽ ስፒከር አድርገሽ አሰሚ ለመንገርሽ፣ ለጉቺ እንዳትጠቀመው ለመንገርሽ፣ ወይ ደግሞ ከቻለች ጉቺ ትምጣና እሺ ቆይ ለጉቺ እሺ ልደውልልሽ። ምን ታርገሽ እየላከች ነው። ኮዱንም ያ ቼክ አድርጊ እሺ። ሞዴሬተሮች ፕሊዝ አሁን ሞዴሬተር ዋትስአፕ ግሩፕ ላይ የጻፉትን ኮድ የሚጽፋት ካለ አበባ ላኪ። አቋቋ አይቻት ነበር ኤም ነው ስሟ ኤምአርኤም እቹ ታገኘኋት። ሁሉ አላረገችኝም። ለዛ ነው እምቢ ያለኝ የነበረው። ኢንቫይት ሳረጋት እሷ ናት። አዎ እኔ ነኝ። እሺ ቪዲዮ አብሪው። እሺ ሰላም እንዴት ናችሁ? ሰላም ነው አልሐምዱሊላህ። ሀቡ ዋትስአፕሽን ቼክ አድርጊው። ቁጥሬን ተመጣጣና መረጃ ሙሉ ሀቡ ይልካል። ይዊ ሳታስፈቅጂኝ ቁጥሬን ለሰው ትሰጭብኛለሽ? እኔ እኮ የማላውቀውን ቁጥር እኮ አልመልስም። ሴቭ ያልተደረገ ቁጥር አልመልስም። በጣም አውቀሽ ነው ወይ ዝም የምትይው ምናምን ስትለኝ ነው። በቃ እኔ ቆይ ወሬ ላይ ናቸው ይጨርሱ ብያት ይኸው ጠይቂያት። በጣም ስታስጨንቀኝ እሷ ስደውል ነበር የሚነቅለኝ። ደስ እንዲላ ሰጥቷት። ሶሪ መጨረሻው ስንት ነው ቁጥርሽ? ነው ፕሮብሌም መጨረሻው 97 የለም 97 እዚህ ጋር 50 26 67 52 የለም። ዛሬ መጨረሻው 96 ቁጥርሽ ያንቺን የጠየኩሽ ያንቺ ቁጥር መጨረሻው 90 ማሪ ይኸውልሽ 97 የለም 50 ዛሬ ኮንታክት ያደረገኝ እዚህ ጋር የሚያሳየው 50 26 አሁን ሄሎ ስትል ገባ። የስ አርቺቭ ውስጥ ነበር ነው የገባሁት። ለዛ ነው ይቅርታ። እሺ ምንድን ነው የላክሽው እዚህ ጋር ፊትሽ? ይሄ ምንድን ነው? ይሄ የመጀመሪያ ፊቴ ነው። ከመጠቀምሽ በፊት የሶሊያናን ፕሮዳክት ከመጠቀምሽ በፊት ነው? አዎ። እሺ ለመግዛትሽ ማስረጃ አለሽ? ከሶሊያና ለመግዛትሽ እቃውን መጀመሪያ ሙሉ መረጃ አለኝ። የድምፅ ኦኬ ትከፍቻለሽ። እሺ ይሄ ማለት ፊትሽ፣ ይሄ ፊትሽ ፕሮዳክቱን ከተጠቀምሽ በኋላ ነው። ይሄ
የህክምና መረጃውን አይተሽዋል? አይዋለሁ። ስቴፕ ባይ ስቴፕ ነው ማሪ። መጀመሪያ ሰላሙን ፊትሽን አሳየው። ይታይሻል? ወደ እኔ ስክሪኒ ተቋጣ ነው ልጅቷ። ጋይስ ይታያል? እኔ ይሰማለሁ አለው አለሽ። እሷ ግን ስታክ አድርጋለች። ኦኬ እሺ። ይሄ ፊትሽ ፕሮዳክቱን ከተጠቀምሽ ፕሮዳክቱ የፈጠረብሽ ነው። ይሄ ካይትመለስና ራሷ መጥ እሺ። አሁን አለሽ ኔትወርክ ይዞሽ ነበር። ይሄ መጀመሪያ የላክሽ ቆይ 1 ሰከንድ። ይሄ ፊትሽ ከመጠቀምሽ በፊት ነው። ይሄ ከመጠቀምሽ በፊት ነው። ማሪ ኔትወርክሽን አስተካኪ እንጂ ምንድን ነው? የኔ ኔትወርክ ችግር ነው። አዎ እሺ። ይሄ ምንድን ነው? ይሄ ፎቶ ፕሮዳክቱን ከመጠቀምሽ በፊት ነው በኋላ? ሶሪ በፊት። ኦኬ እሺ። ይሄስ? ይሄ ይታያል? ታምሜ ነው መድኃኒቱን መጠቀም ከጀመርኩኝ በኋላ ማለት ነው። እሺ ይታያል? ማነች ሀቡዬ? ግን እኔ እኮ አላወቅኳትም። ሪሲቲንግ ለዛ እኮ ነው ማስረጃ የገዛችበት ልጠይቃታለሁ እኮ ስቴፕ ባይ ስቴፕ የላከችውን እየጠየኩ ነው። እሺ አሁን ፊትሽን ቢፎር እና አፍተር አሳይተሽናል። ይሄ ፕሮዳክቱን ከጀመርኩ በኋላ የሆንኩት ነው የምትይው። እሺ አሁን ደግሞ የሚታየኝ ጥርት ያለ ፊት ነው። ሶ እንዴት ዳንሽ? የህክምና መረጃ አለኝ ከላይ ሁለት ጊዜ የታከምኩበትን የህክምና መረጃ አለኝ። ልኬልሻለሁ። ኦኬ ላምብ ምንድን ነው የገዛችሁ ሀቡ? አዎ ኩላ ላሳይ ነው እዚህ ጋር ማለት 1 ሰከንድ ላሳይ ነው ፕሮዳክቱ። እሺ እነዚህን የገዛሽው ሶሊያና? እነዚህ ፕሮዳክቶች ያንቺ ናቸው? ይሄው ዋትስአፕ ቁጥሯን ላኪልኛ ሀቡዬ፣ ከመጀመሪያ ጀምሮ እኔም እንዳወጣው ማን እንደሆነ። ቢኮዝ የስራ ስልክ ለብቻ ስለሆነ ማነች መቼን የወሰደችው ከኔ ጋር ያላት ኮንቨርሴሽን እኔ ጋር መታ ነበር ወይ ተጎዳው ብላኛለች ወይ? እማ ከአንቺ ጋር ምንም አይነት ችግር የለብኝም። ነው ስለ ችግሩ አይደለም። አይ ጠይቀሽኛል፣ እኔን አውርተሽኛል፣ እንደዚህ ችግር ፈጠረብኝ። መጀመሪያ ከስተመርሽ ናት አይደለችም የሚለውን ፋይል እንድታወጪ ቁጥሯን እኔ ነኝ ምልክልሽ። 1 ሰከንድ ትበለኝ። እሷም ካወቀችኝ ክሊክ ስታረጊ ይሄድልሻል። ሶሊያና እኔ ፕላስ 971 አስገብቼ ስለምክልሽ ክሊክ ስታረጊው ኮንቨርሴሽናችንን ታገኘዋለሽ። ይኸውልሽ ፕላስ እኔ ፕላስ 971 አርጌ ቁጥሯን ስልክልሽ አረንጓዴ ይሆናል አይደለ? እሷን ክሊክ አርጊያት ዳይሬክትሊ ወደ ዋትስአፕ ይወስድሻል። ሲምፕሊ ህይወታችንን ለማቅለል ማለት ነው። ስትነኪው በዚህ ቁጥር ከሆነ ኦርደር ያደረገችው እኔን ኮንታክት ባረገችኝ ቁጥር ከሆነ በዚህ እኔን አሁን ኮንታክት ባረግሽኝ ቁጥርሽ ነው ኦርደር ያደረግሽው ከሶሊያና። ኦኬ ያስተናገደችሽ ሶሊያና ናት ወይንስ ሰራተኛዋ? ሰራተኛዋ ናት የላከችው። ከታመምኩኝ በኋላ ግን ለሶሊያና ልኬላት ጥምቀት ሄዳ ነበር። ተመልሳ ስትመጣ ሶሊያና በጣም ችግር ውስጥ ነኝ፣ እርጅኝ፣ ፊቴ እየተበላሸ ነው፣ እንደዚህ እየሆነ ነው ስላት ነቅሎ እየወጣ ነው፣ ታገሺ፣ በደንብ መድኃኒቱን በስነ ስርዓት እንዳልኩሽ ሰጃለች። እያመመ ማለት የዛሬ ዓመት ማለቷ ነው አቡዬ? ኖ ዲሴምበር 24 የምን የዛሬ ዓመት ጥምቀት ያልሽኝ? ዲሴምበር 24 ይኸውልሽ ሙሉ መረጃ አለኝ። እንዴ የምን የዛሬ ዓመት ነው የምትይው? አውጪ፣ እኛም እያወጣን ነው። ችግር የለም። ሪካርድ አድርገው ሁሉንም እና ላክላት። መጀመሪያ ምን እንዳዘዘች ከፎቶዋ ጋር ቢፎር እሺ እኮ እየከፈትሽ ቮይሶቹን አንቺ ማን ነው ስምሽ? እኔ ስም እየጠራው ነው ሰው ማናገር የምወደው መርያም ነው። ኦኬ እሺ መርያም እየከፈትሽ አሰሚ። ሶሊያና ስክሪን ሪከርድ አድርጋ ለእኔ ትልክልኛለች። እዚህ ጋር እኔ ከፍተዋለሁ። ምንም አይነት ዲፈረንስ ካለው ማለት ነው። ድምፅ የለውም ስልክሽ ከዚህ በላይ። ሰላም ሶሊያና እንዴት ነሽ? ደህና ነሽ ወይ? ስፒከር ልላክልሽ ዋትስአፕ ላይ ወደ አንቺ ሶሊያና። አዎ ስክሪን ሪከርድ አድርገሽ መላክ ትችያለሽ። ፎርዋርድ ነው የምትችይው? ምንድን ነው የምትችይው አንቺ? ፎርዋርድ። እሺ ፎርዋርድ አድርጊልኝ። እኔ እንትን ስላለኝ እኔ መላክ እችላለሁ። ከፈለግሽ ሪከርድ ላድርገው። ምን እያደረግሽ ነው የምትልኪልኝ? ስክሪን ሪከርድ ወይስ ፎርዋርድ? ስክሪን ሪከርድ ይቀላል። በቃ መርያም ታዩ። እሺ ስክሪን የቀራለ ካልሽ አንቺ ተጨምሪያለሽ። አንዴ ስክሪን ሪከርድ አድርጋ ከላከችው እኔ ለመክፈት ይቀለኛል። ሲምፕሊ ገባሽ? ዋን ባይ ዋን ቮይስ ከመክፈት አንድ ስክሪን ሪከርድ ሙሉ ኮንቨርሴሽናችንን
ከላከችልኝ እኔ እዚህ ጋር ከፍቷለሁ። ለምን ያንቺ ማይክሽ ብዙ አይሰማም? መሲ ብርጅስቶን እስከዛ ትደውያለሽ? እስክሪንሾት አድርጋ አራቴ ደጋግሜ ደወልኩላት አታነሳም። ሀቡ ምናልባት ሳሪ ያንቺ ደውይላት። ሳራ ለሀበሻ ችግር የለም ደውላ መሲ ክሬሙን እንዳገዥ ብላሻለች አላለችሽም ብቻ ብላ ትጠይቃት። ሳሪ እና ደግሞ ተጠቅመሽው ነው አልተጠቀምሽም ብላ ትጠይቃት። እኔ እንዳትገዢ ብያታለሁ፣ እንዳትጠቀሚ እንዳትገዢ ብያታለሁ እኮ። ደግሞ ሶሊያና ደግሞ ሰጥቻታለሁ ወስዳለች ከኔ ተጠቅማለች ስላለች ጉቺ የምጠቀምና ለምጠቀማ ትነግራለች። ኧረ በጣም ብዙ ከስተመር አምጥታልኛለች ሀቡዬ። ጉቺ በጣም ተጠቅማ ቪዲዮ አለ እኔ ጋር ብትገቡ ቪዲዮ አለ እሷ ያወራችሁን የተለቀቀ ከቪዲዮ ይልቅ ራሷ ብትነግረን ብትደውይላት ያው ፈቃደኛ ላትሆን ትችላለች። እዚህ እሷን ቤት አለ እንድትገባ እኮ አይደለም ደውለሽ ስፒከር ማድረግ እኮ ነግረሻት ፈቃደኛ ላትሆን ስለምችል በቤቷ እሷም ችግር የለውም እኮ የትም አትሄድም ትናገራለች። ለእውነት አንድ ሰሞን ቀልቶ ይወጣና ከዛ ጠቁ እንደዚህ ነበር። ሀቅን ለመናገር ለምን ፈቃደኛ ላትሆን ትችላለች? ፈቃደኛ ነው የምትሆነው። አንቺ ደውለሽ ጠይቀሻት ሚውት አድርገሽ ጠይቀሻት የተባለች ቦታ ላይ ላትመጣ ላይ የለም። ሶሊያና እየተደማመጥን ነይ እኮ አይደለም አንቺ ደውለሽላ በስልክሽ ስፒከር አድርገሽ ለእኛ ማሰማት ነው። መቻት ይችላል። ምን ይሆናል? ለምን ምክንያት ታበዣለሽ? ደውለሽ ሚውት አድርገሽ ትችያለሽ። አንዴ ልደውልልሽ ስለማውቀው ነው። እሺ መሪየም ወይ ኦኬ ስክሪን ከዱን እየጠበቅን ይቅርታ። ሳርዬ ትደውልሃል። ሳሪ ወይ ደውይላት አንቺ እና ጠይቂያት ካልተኛች እና ምን ነገር ሚውት አድርገሽ ደውለሽላት ስፒከር አድርጌ ላናግርሽ ነው በያትና አው ካለች አንቺ ደውይላትና ስፒከር አድርጊያት። እንዴ ተጠቀሙ የተባሉት ሁሉ አልተጠቀምንም ካሉ ትክክል አይደለም። ስለዚህ ለምንናገረው ነገር ማስረጃ የማቅረብ ኃላፊነት አለብን። የመጀመሪያ ገብተው ቪዲዮ ከፍተው ያወሩሻል ነበር። እኔ ካቆሙት ወላ 2 ወር ያለፈው አይደለም። ምንሽ ታዋቂ ሰዎች ያልሻቸው መሲ ብርጅስቶን ቪዲዮ ለቃለች። ይሄው ቪዲዮ እኮ ውስጥ ማየት ትችላለች። ደግሞ ትመጣለች በራሷ ቤት ትከፍታለች። ትደውልና ሳርዬ ችግር የለም ሳርዬ ትደውላት። ይሄ ያንቺ ኃላፊነት ነው እኮ ስለ ቪዲዮ ቪዲዮን ስሰራ ተሳስቼ ነው ብትለንስ ልክ ብርጅስቶን ተሳስቼ ነው አጥፍቻለሁ ይቅርታ ለሐቋ ነው። እኔ ስሪሊን ብያቱላ አይደለም እኮ በዚህ አጀንዳ በተነሳው ሲጠይቋት እኮ ነው። ትናንትና ነው ላይቭ ላይ እኮ የተናገረችው እንጂ ፕሮሞት እያደረገች አይደለም። ሲጠይቋት ምን ነው ፊትሽ እያብረቀረቀ ነው ሲላ ከሶሊያ ከጉቺ ላይ ላይቭ አይተን ነው እያሉ የወሰዱ በጣም ብዙ አሉ። ላይቭ ነው ወይስ ቪዲዮ ነው? ቪዲዮ ሰርታለች። ላይቭ ይጠይቋል። እና ቅድም ያልሽኝ እኮ ቪዲዮ ነው። ለዛ ነው ላይቭ ስክሪን ሪከርድ ላይቭ ላይ ተናግራ ስክሪን ሪከርድ ያገኘሁት እንጂ እኔ እንኳን አልሰማኋትም። ሪከርድ የተደረገ ነው ያገኘሁት። ኦኬ ሶሊያና ላይቭ ስክሪን ሪከርድ ያየሽው እንጂ ጉቺ ወታ ቪዲዮ ሰርታ አይደለም። ስለ ፕሮዳክቱ ቅድም ጀምሮ ስትይ የነበረው ቪዲዮ ሰርታ ነው። አሁን ደግሞ በላይ ነው። በቃ ሲጠይቋት እንኳን እንዲያብረቀረቅሽ ሲሏት እድሜ ለሶሊያና እያለች እኮ ሀቁን እየተናገረች ያለች ነች። ለምን ጠይቃታለሁ? ጉቺ እውነታውን እየተናገረች ያለች ሴት ነች። ለምን ጠይቃታለሁ? ግድ ነው መጠየቅ። ለተናገርሽው ነገር ማስረጃ አቅርቢ ስትባይ ማቅረብ አለብሽ። ኃላፊነት እኮ ከታች ለምን ሪከርድ ያደረጉትም አሉ። ሰው ደግሞ ትናገራለችም እሷ ማለት ለሀቁላታለች። ሳራ ለሀበሻ ተደውልላታለች። ሀቁን ትነግረናለች። ነገ ስትነሳ ምንም ተጊጡ ምን ጉድ ነው? እሺ አሁን ስክሪን ሪከርድ ላኪልኝና የመርየምን ደግሞ እንስማ። ተኝታለች ማለት ነው። ወዲያው ነው የምታነሳው የነበረው። አዎ ተኝታለች። እሺ አስገቡኝ። እዚህ ጋር እኔ ጋር በጣም እየላኩልኝ ነው። ሀቡ ፀጉር ቤት ያላት እዚህ ብዙ እንትን አንድ መናገር ፈልጋለሁም እያለች ነው። ሶሊያና አንድ ነገር ልንገርሽ ማሪ፣ አንድ ሰው በከሌ ፕሮዳክት ተጎዳው ካለ የተጎዱ አካላትን እንጂ መጠየቅ ተጠቅመው ለውጥ ያገኙ አካላትን ሁሉም ምቀኛ ነው ማለት። አሁን እቺ ሴት ስላጠቃቀም ሚስቴክ ካለ እኔ ገለልተኛ ሆኜ ኪችም የብጉር ስላጠቃቀሟ መጀመሪያ ትጠየቃ። ምን ጉድ ነው? እሺ አሁን ስክሪን ሪከርድ ላኪልኝና የመርየምን ደግሞ እንስማ። ስላጠቃቀም ሚስቴክ ካለ እኔ ገለልተኛ ሆኜ ኪችም የብጉር
አጠቃቀሙን እንጠይቃት። አንቺ ባለሙያ ስለሆንሽ ባለቤቷ ስለሆንሽ ጠይቂያት እስኪ እንዴት ነው የተጠቀምሽ? በትህትና ሳትቆጪ ሳትናደጂ። አንድ ላይ ሆነው ነው እንጂ የምልሽ እነሱ እኮ በውስጥ እኮ አውርተው ነው ታያቸው አይደለም። እሷ እኮ እኔ ጋር እኮ አይደለም የመጣችው መጀመሪያ እንትን ላይ አሁንም በመርየም ሌላ ምክንያት ካለሽ እንደዚህ እናድርገውልሽ። አሁን እሷም በህዊ በኩል ስለመጣች ሌላ ነገር ሊሆን ይችላል። እኔ ቪዲዮ ሰርቼ የመጡ ገለልተኛ አካላት እኔ ቪዲዮ ሰርቼ ከኔ ጋር የተጠቀሙትን አድርገን እኩል እኔም አላወራም ጭራሽ። ከዛ እነሱ ሲያወሩ ይቀላ ነበር ካልሽ፣ አዎ በቃ ሁሉም ተመሳሳይ ነገር ያጋጠማቸው አሉ እኮ ይቀላል፣ ያቃጥላል። አዎ እኔም ስጠቀም እያለች ማስረጃዋን በየቀኑ ስለሚልኩልኝ ያውሩ። ገብቶሻል? እዚህ ጋርም ተጠቃሚ እዚህ ጋር ያኔ ተጎዳው ያለም አልተጎዳም ያለም ከኔ ጋር የወሰዱት እኩል ነው የምፈልገው እኔ። ገብቶሻል? አባባሌን ገብቶሻል? ነገር ቪዲዮስ ጠይቂያት። እሷ ያጠቃቀም ስትፈጸማ ከሆነ አንቺ ጠይቂያት። አይ ቆይ መርየም ትጠይቅሽ ዋን ባይ ዋን መጀመሪያ ምኑን እንዴት ተጠቀምሽ እያልሽ ጠይቂያት አንቺ እንደ ባለሙያ። ከዛ እሱ ጋር ተመካክራ ስለመጣች አሁን ወርደሽ ቪዲዮ ነገር እኔ እውነት የሚያወራና ነገ ቪዲዮ መስራት የማይቀር ነው። እውነት የሚያወራና እዚህ ጋር ፈጥሮ የሚያወራን መያዝ እችላለሁ። ገባሽ? ስማርት ነኝ በጣም። አንቺ መጀመሪያ መርየም አንዴ ታዩ ስለ ሀዊ ምናምን አሁን ትጠይቅሻለች ሶሊያና። መጀመሪያ ምንድን ነው የምትጠቀሚው? ከዛ ምኑ ምን ያህል ደቂቃ ይቆያል? ከዛ ምንድን ነው ማድረግ የሌለብሽ ያለብሽ ብላ ስጠይቅሽ አንቺ አጠቃቀሙ ባስረዱሽ መሰረት አሁን አልችልም። አንቺ ጨርሹ ጠይቂያታ እሷን። እኔ አይደለሁማ ባለሙያ ነኝ። በምን አውቃለሁ? የመጀመሪያ ፎቶ አልላክልሽ። ከዛ በዘለለ ግን እኔ ደክሞኛል። ያኔ የብጉር ጠባሳ ነበረባት ስታዝ የነበረውን ታሰማ አንድ በአንድ ሁሉም ማለት ነው። ታናሚ ከፍቷል እዚህ ጋር ወዲያ ወደ መረጃ ነው የገባች እኮ ታዲያ ማስረጃ ነው። ታዲያ መጀመሪያ የምንፈልገው ድምፅሽ እኮ ስለማይሰማ ነው መርያምዬ። እሺ አሁን ሁሉንም ላኩኝ። የሕክምና መረጃ እፈልጋለሁ ስላለች ብቻ ቮይስ አሰሚ ነው ያልኩሽ። እኔ ቮይስ አሰሚ ኮንቨርሴሽናችሁን ከሀስከፍ አሰሚ ብዬሽ የስልክሽ ችግር ነው። እኔ ምን ላድርግ? ድምፁ አይሰማም። ሁለተኛውን እንሞክረው። ምናልባት የስፒከሩ ችግር ከሆነ ሁለተኛውን እንሞክረው። እሺ እኔ ሰሊናንም አላቃትም ሂዊንም ማንም ወደ እኔ እኮ ልከሻል ቮይሶቹን። በቃ ልክፈታ እኔ ጋር መክፈት ትችያለሽ። አሁን ሊላክሽም 46 ቮይስ ማይ ጉድነስ ስልክ የሞላ። እሺ ይሄ ቮይስ ማለት ፊት የተበላሸ ብለሽ ኮምፕሌን ስታቀርቢ ነው ሶሊያና ጋር እንጂ ስታዥ ጀምሮ ያለው አይደለም። ከማዘዜ ጀምሮ ዲሴምበር 24 ጀምሮ አለ እስከታች ድረስ ፈርስት ኦርደር። ቆይ ይሄኛው ፈርስት ኦርደርሽ ለመጀመሪያ ጊዜ ኦርደር ያደረግሽው ዲሴምበር 24 ነው። ኦኬ ሊከፍታው ነው ቮይሶቹ። እሺ ኮኔክት ሆኗል እንትኑ ስፒከር። ሰላም ሶሊያና እንዴት ነሽ? ደህና ነሽ ወይ? እባክሽን ፊቴ በቡግር ተበላሽብኝና የቡግር ክሬም ፈልጌ ነው። አዎ ማሪ፣ አዎ ሙሉ ፓኬጅ የቡግር 300 ድራም ላይ ዲሊቨሪ 25 ሎኬሽን አስቀምጭ። ምንድን ነው ያለው ሙሉ ፓኬጁ? ሙሉ ፓኬጁ የቡግር 325 የማዲያትስ አይለያይም። እኔ ሶሊያና ነው የምትከለው። ሶሊያና እሷ ያዘዘችው የቡጉር ፓኬጅ ነው። የቡጉር ፓኬጁ 325 ነው አልሻት። እሺ የማዲያትና የቡጉር ይለያያል ፓኬጁ? አዎ ሲጀምር በፓኬጅ ብቻ አይደለም ብዙ አይነት ዋጋ ነው ያለው። ምንድነው ያለው ሙሉ ፓኬጁ? ለምንድነው ሹክክ ብለሽ የምታወሪ ማሪ? ምንም ድምፅሽ እኮ አይሰማም። የሶሊያና ፓርት ላይ ትጮኻል ያንቺ ነው። ከስልክሽ ቢሆንማ እኔ በስፒከር እኮ ነው የምከፍተው ማሪ፣ በስልክ እኮ አይደለም። ይኸውልሽ ይሄማ ከስልክሽ ቢሆን እኮ ያንቺ ድምፅ ብቻ ሲሆን ሙት ታይልም። የእሷን ስሚ ማሪ። አዎ ሙሉ ፓኬጁ የቡጉር 300 ድራም ላይ ዲሊቨሪ 25 ሎኬሽን አስቀምጭ። ምንድነው ያለው ሙሉ ፓኬጁ? እና ደግሞ የፊቴን የቡጉር አይነት ሳታይ ዝም ብለሽ የሁሉም አንድ ነው? የቡጉር አንድ ነው ማሪ፣ አንድ ነው። አሁን ለምሳሌ ሁለት አይነት ሲሆን ቡጉርና ወይ ጠባሳ ወይ ደግሞ ቡጉርና ማዳት ሲኖረው ነው። ቡጉር ነው ካልሽ እነግርሻለን። የፀሐይ መከላከያ ነው ያለው፣ ፀሐይ መከላከያ ያለው መታጠቢያ ሳሙና አለ፣ ጠዋትና ማታ የምትቀቢው አለ አንድ ላይ ማለት ነው። ቅድም መሲ ብርጅስቶን ምንም ሳታይ ነው የምታዘው ብላ ነበረ እና አሁን እንዳለችው ልጅቷ ገና ፎቶ ሳትልክልሽ ሳታይ የቡግር ብቻ ባፏ ስላለችሽ የቡግር 325 አልሻት። ሰው ፎቶ ምን አይነት ቡግር እንዳለብኝ ሳታይ ነው ስትልሽ የቡግር ሁሉም አንድ ነው
አልሻት ማለት ቆዳዋ ኦይሊ ድራይ ለሁሉም አመጣሁ እኮ አልኩሽ። መጀመሪያ ኦይሊ እና ድራይ ነበረ። አሁን ለሁሉም ተስማሚ አመጣሁኝ እኮ አልኩሽ። ስራ በጣም ተመለደረቁ ምንም አይነት ይሁን ብጉር የብዙ አይነት ብጉር አለ። ምንም አይነት ይሁን ብጉር ኮላ መድኃኒቱ እኮ ሁለት ነው ልንገርሽና ማለት ነው። ኦኬ የብጉር አለ የማዲያት አለ። መታጠቢያን የማያውቅ ሰው የለም። ሴረምን የማያውቅ ሰው የለም። ሴረም መታጠቢያን እኔ ቪዲዮ ሰራለሁኝ አሁን እንደወረድኩኝ መታጠቢያን ሴረም ሞይስቸራይዝ የፀሐይ መከላከያን ዓለም ያውቀዋል። እነዚህ አራቱ ለምንድን ነው የተጎዱ ስለሆነ ትሪት የሚያደርጉበት ማንም የትም ሀገር የሚጠቀሙት ነው። ያኔ ሞይስቸራይዝ ነው ይታወቃል። ማብራራት አይጠበቅብኝም። የብጉሩ የማዲያቱ አለ ሁለት ናቸው። በቃ እነሱን ነው ገብቶሻል አይደለም? ስለዚህ ብጉር ያለበትና ማዲያት ያለበት ልዩነቱ የማዲያቱ ብሊቺንግ ክሬም ይመጣዋል፣ የብጉሩ ብሊቺንግ ክሬም አይመጣውም። የለውም ትላክልሽ እኮ እኔ እኮ ሀቡዬ እዚህ ጋር አንድ ነገር ልንገርሽ። እሷ የላከችልሽን እንዳለ መጀመሪያ ከማውራታቸው በፊት ስክሪንሻት አድርገሽ ያኔ አንቺ ስለ መድኃኒቱ መግለጫ ሰጥተሽ ቢያወሩ ችግር የለብኝም። አሁን ላይ ገብቶሻል። ስለ መድኃኒቱ ኦልሬዲ የላከችው ፎቶ ላይ ያሉት መድኃኒቶችን ጎግል ላይ አውጪ። ስንት ነው ብሩ ምኑ ያኔ ሁሉንም ብታወጭልኝ ደስ ይለኛል። ምክንያቱም አንዷ ብቻ እንኳን የምትሸጠው ስንት እንደሆነ ስለሚታወቅ ማለት ነው። ገብቶሻል። ጎግል አድርገው አሁን ኤሮፓ ያሉ አሜሪካ ያሉ አሁን የእሷዎቹን ላሳይሽ። የእሷዎቹ ይሄኛው መታጠቢያ አይደለም ፌስ ዎሽ፣ አንደኛው መታጠቢያ ነው። መታጠቢያ፣ ሳሙና፣ ፀሐይ መከላከያ፣ ሴረም ይሄ የታወቀ ነው። ሌላም ላረግልሽ እችላለሁኝ እኮ ሳሙና ዛሬ ይሄስ ምንድን ነው? ይሄ አረንጓዴው እኮ እሱን አንብበሽ እኮ እሱን በቃ አውጭልኝ። ተገልብጧል አይታየኝም። አንቺ ምንድን ነው ያልኩሽ? የብጉሩ ነው ይሄ? አዎ የብጉሩ ነው። የብጉር ጠባሳ እና ጥቋቁር ነገር ከማዲያት ጋር የሚመጣል አይደለ? ኦኬ ይኸውልሽ መርየም ይሄንን ቻት ጂፒቲ ላይ ስካን እንዳደርገውና ስለ ክሬሙ ምንነት ብሊቺንግ ነው አይደለም የሚለውን እንዳውቀው ፊቱ የሚታይበት ተገልብጧል። አሁን ቂጡ ደግሞ አረብኛ ነው ጽሁፉ። ፊቱ በሚታይበት ላኪልኝ ፎቶ እሺ። ብቻውን ከሌሎች ፕሮዳክቶች ጋር አይደለም እሺ። ለዛ ነው የምትፈልጊ ደግሞ ከሆነ ፊቱ ነው ፊትሽንም ማስቀመጥ ትችያለሽ። ያኔ ብጉር ነው ስላልሽ ነው አንቺ ወይ እህት ይኸውልሽ ምን እንደምን ታውቂያለሽ? ትንሽዬ ብጉር ይይዝና ማለት ነው እንትን ይላል፣ ወዲያው ይደርቃል። ወዲያው ይደርቅና ጥቁር ይሆናል ፊቴ እንዳለ ማለት ነው። ቆይ ፎቶውን ልላክልሽና እዩ። ኦኬ አየሁት ማርያ አየሁት። ይለቃል፣ ይሄ ይለቃል። ያው ደግሞ 300 ግራም ነው እና ሎኬሽን አስቀምጬ ነገ ይመጣል። አታውቅም ደግሞ ሲደርስ። ይሄ ግን የሶሊያና ድምፅ አለማ ሰራተኛዋ ናት አይደል? ሰራተኛዋ ናት እሷ አይደል? ኦኬ አየሁት ማርያ አየሁት። ይለቃል፣ ይሄ ይለቃል። ያው አየሽ ሙሉ ፊቴ እንደዚህ ነው ማለት ነው። አንድ ሰሞን ቀልቶ ይወጣና ከዛ ጠቁሮ እንደዚህ ይሆናል ሁሉ ቦታዬ ማለት ነው። ከግንባሬ እስከ አገጬ ድረስ እንዲህ ነው ይወጣል። እንደ ብጉር ይወጣል፣ ይጠቁራል፣ እዛው ጠቁሮ ይቀራል። ከዛ ፊቴ እንደዚህ ጥቁር ሆኖ ይቀራል። ሶሊያና አካውንቷ ላይ ብዙ ልጆች ሲያወሩ ስለሰማሁ ምናልባት መፍትሄ ካገኘው ብዬ ያልተጠቀምኩት ነገር የለም፣ ግን እስካሁን ምንም ይሄዳል ይመጣል። እኔ የምልሽ ውዴ ሳሙናው ክሬሙ የሚቀባው ክሬም ምናምን የሚሸት ነገር የለውማ። ፊቴ እንትን ነው ሴንሲቲቭ ፊት ነው። በቃ የሆነ የሚሸት ነገር ከተቀባው ፊቴ እንዳለ ጠዋት ስነሳ ሽፍታ ሆኖ ነው የሚነሳው። እና በእናትሽ እስኪ ነገር የሚሸት ነገር አይደለም ሳሙናው ቅባቱ የሳንስክሪን ነው ትዩ? ኧረ የለውም ኧረ የለውም። እሺ የሚያቀላው ያለችው ስለብቻው ነው እሱ ዋጋው ያቃጥላል። ይሄ ካርቶኑ ብለሽ የላክሽበትን ቀን አንቺ ፎርዋርድ ስለሆነ የላክሽው ስክሪን ሪከርድ ሲሆን ቀንና ሰዓት ማየት እችላለሁ። አንቺ ፎርዋርድ ስለሆነ የላክሽው እንደዚህ ሆነብኝ ፊቴ ብለሽ ያሳወቅሽበትን ቀን ማየት አልችልም። ስክሪንሻት አድርገሽ ላኪልኝ ቀኑን እንዳየው። ፀጉሬ ክፍት ስለሆነ ፊቴን ብቻ ሳይ አም ሶሪ ፀጉርሽን ይቅርታ። እሺ እንትን በይልኝ ስክሪንሻት ላኪልኝ ወደ ላይ እጪና እዩ ፀጉሬን እንትን ብዬው ልክልሻለሁ። እሺ እንትን ምንድን ነው ስሙ? ይቅርታ ማን ነው? ስክሪንሻት ትልክልኛለሽ ኢንፎርም ያደረግሽበትን ቀን ያሳወቅሽበትን ቀን እንደዚህ ለመሆን እንደዚህ መሆኑን ያሳወቅሽበት ቀን ፎርዋርድ ስለሆነ እኔ ቀንና ሰዓቱን ማየታችን ቀኑን እንዳየው። እሺ እስክልክልሽ ቮይሶቹን አሰብ እኮ ከቮይሶቹ ቀጥሎ ነው ይሄ። አሁን ኦልሬዲ ፊትሽ የተበላሸበት ጋር ደርሰናል። አዘዝሽ ጨረሽ። ሽታ የለውም እርግጠኛ ነሽ? እኔ ፊቴ ሴንሲቲቭ ነው፣ ሽታ አይቋቋምም፣ ሽታ ያለው ነገር ስቀባ ሽፍ ይልብኛል ምናምን ብለሻት ሽታ እንደሌለው ነግራሽ ሰራተኛዋ
ከዛ ቀጥሎ ያሉትን ቮይሶች ይኸውሽ ኧረ ሶሊ እስቲ በእናትሽ እኮ ይኸውልሽ፣ ከዛ ቀጥሎ ያለው ይኸውልሽ፣ ኧረ ሶሊ በእናትሽ በጣም የተጨቆነኩ ነው እዩ ፊቴን ነው የሚለው። ስለዚህ ቀኑን ማየት ፈልጋለሁ። እኔ ጥያቄ የምር ግራ ገባኝ። እሺ የቆዳ ሐኪም ቤት ልሄድ? ጥሩ ስሜት እየተሰማኝ አይደለም። በጣም ግራ ገባኝ። ጥሩ ስሜት እየተሰማኝ አይደለም። ድምጿ ካልተሰማች የቆዳ ሐኪም ቤት ልሂድ ወይ ብላ ሶሊያናን እየጠየቀቻት ነው። ማን መርየም እንዴ እንደዚህ ያደርጋል እንዴ መድኃኒቱ? ግራ ገባኝ እኮ ሰው ጨነቀኝ ወላሂ። ምን አባቴ ላድርግ? እሺ ላቁም እስከናካቴው መድኃኒቱ እየዋሰብኝ እኮ ነው እየሄደ ያለው። ኧረ እንደው በልጅሽ የምታውቂው ነገር ካለ መላበኝ ወይ ሐኪም ቤት ልሄድ። ሰላም የኔ ፍቅር፣ እሺ የቱን ነው አሁን እየተቀባሽ ያለሽው? የቱን ነው እየተቀባሽ ያለሽው? ላኪልኝ እየተቀባሽ ያለሽው። ይኸውልሽ እናት እኔ ስቀባ አያቃጥለኝም። ሲጀምር ደግሞ አንቺ ሁኚ ሰሊና አላውቅም። ሰሞኑን በጣም እያመመኝ ነው፣ እያበጠ ነው፣ እየወጣብኝ ነው ሰውነቴ ላይ ብዬ ስጽፍላት አንቺ ሁኚ እሱ አላውቅም እንደዚህ ነው ውስጥሽ ያለውን ነቅሎ ሲያወጣ ነው እንደዚህ የሚያደርጉ አለች። እንደዚህ ራሱ አልባሰብኝም ነበር። ዛሬ እኮ ሰው ሊያየኝ ራሱ እንዴት እንደሚያስፈራ ፊቴ ብታይ። ወላሂ ምንድን ነው እንደዚህ አይነት ነገር? እኔ ቀዩን እየተቀባው አይደለም። መቼ ነው? ከትላንትና ወዲያ ነው። አትቀቢው ያኛውን ብቻ ተቀቢ አለችኝ። እሺ ያኛውም እየተቀባው ምንም ለውጥ የለውም። እሺ ምን ላድርግ? በገዛ ገንዘቤ ራሴ ላይ በሽታ እመጣለሁ። አለው ካርቶን፣ ይኸው ካርቶኑ ላይ አይደል እንዴ የላክሽልኝ? ካርቶን አለው ካርቶን። ያ ቀዩ ብቻ ነው ካርቶን የሌለው። እንደዚሁ የመጣው ቀዩ ክዳኑ ቀዩ ብቻ ነው እንጂ ሌሎቹ ሁሉም ካርቶን አላቸው። ያልገባኝ ነገር የችኛዋ ክሬማ ማለት ነው፣ አረንጓዴዋ ክሬም ቀን ተቀብቼ ሳልታጠብ ነው ቀጥሎ ያለውን ነጯን ክሬም የምቀባው ወይስ መታጠብ አለብኝ በሳሙና? ሳሙናው ጠዋትና ማታ ነው የምታጠብበት ወይስ አንድ ጊዜ ብቻ ነው? እሱንም ግልጽ አድርጌልኝ። ችግር የለም። ይሄ አረንጓዴው ካርቶን ከሰዓት ነው። እሺ ከሰዓት ከምሳ ሰዓት ላይ ማለት ነው። ያኛው ከምሳ ሰዓት በኋላ ከምሳ ሰዓት ለዚህ እዚህ ሀገር አለ አይደል? ከምሳ ሰዓት በኋላ ኦልሞስት ወደ ምሳ ሰዓት በቃ እናንተ ስንት ሰዓት ነው ምሳ የምታቀርቡት? ከዛ ሰዓት በኋላ ተቀበለች። የጠዋቱን በራሱ ሳሙና ትንሽ አድርገሽ ትንሽ ያለች ተጠቀሚ። ይችል እዛው እሽት አድርጊ። ሶሊያና የቀጠርሻት ልጅ ግን ስለ ፕሮዳክቱ በደንብ እውቀት አላት። ከሰዓት በእናንተ ከሰዓት ምሳ ሰዓት ምናምን እያለች ነው ኢንፎርሜሽን እየሰጠች ያለች። እኔ ቪዲዮ ነው ኮፒ ያደረጋችሁም ያኔ ድምፁን ገብቶሻል። የኔ ድምፅ ነው ሲጀመር። እኔ ነኝ ያኔ መጀመሪያ ቪዲዮ ቮይስ የሰራሁት ያኔ እኔ በነገርኳት መሰረት ነው። ቪዲዮ ነው እኮ የምትልከው። ያልገባውን ሰው ነው የምታስረዳው እኮ። የምታስረዳበትን መንገድ እያዳመጥ አዳምጪ፣ ችግር የለም። እያዳመጥሽ አንቺ ማብረሽ እያዳመጥሽ ስተት ካለው ራስሽን እንድታርሚያት ማለት ነው። እና እንደዛ አድርጊና ልክ የጠዋቱን ትታጠቢያለሽ በራሱ ሳሙና ማለት ነው። ከዛ ትታጠቢና ይሄኛውን ትቀቢያለሽ። ይሄኛውን ባትታጠቢም ችግር የለም። ሲመሽ 2 ሰዓት ከመተኛትሽ 2 ሰዓት ልተኝ 2 ሰዓት ሲቀርሽ እንቺ ትንጫዋን ተቀብተሻ ተደረገ። እሺ ነው። አመሰግናለሁ። ኢንሻአላህ እስኪ በዚህ ደግሞ ፊቴ ላይ ለውጥ አያለሁ ብዬ አስባለሁ። ደግሞ ውጤት ከተገኘ ኢንሻአላህ ቲክቶክ ላይ እሰራበታለሁ ቪዲዮ ኢንሻአላህ። ብቻ ፊቴ ላይ የሆነ መፍትሄ ላገኝ። ፊቴ እንደዚህ አልነበረም፣ ተበላሸ በጣም። ሰላም ሶሊና፣ እንዴት ነሽ? ደህና ነሽ ወይ? ያለው አልሐምዱሊላህ። በቀደም የዛሬ ስንት ቀን ነው ዛሬ 7 ቀን 8 ቀን ክሬም ከአንቺ ጋር አስመጥቼ ጀምሬ ነበር ማለት ነው። ቀን 25 ዛሬ 8ኛ ቀን ነው እና በ6 ቀን ውስጥ ምንም አይነት ለውጥ ካላየሽ ንገሪኝ። ያኛውን ክሬም እንዴት እንደምትወስጂ እነግርሻለሁ ብለሽ ነበረ። ፊቴ ላይ ጥቁሩ ነገር በተወሰነ የመደብዘዝ ነገር አለው። ሳሙናው አሪፍ ነው፣ ፊት ጥርት ያደርጋል። እንትኑ ሴራሙም አሪፍ ነው። ምናልባት እስኪ የተለየ ከሆነ ያኛው መድኃኒት ልጀምረው ወይስ እንዴት ነው? ምን ትይኛለሽ? ሰላም ግን አኮንታንት ስኮር ድረስ ራሱ በደንብ መጠቀም አለብሽ እና ያቺኛ ትንሿን ደግሞ ገና እኮ ነሽ አንቺ። ስኮር ድረስ በደንብ መታከም አለብሽ። አንቺ ሶሊያና እያልሽ ነው የምታወሪያት፣ ግን እቺ ሰራተኛዋ ናት። የሶሊያና ድምፅ አይደለም። ስለማውቀው እንደዛ ነው፣ ግን ሶሊያና አይደለችም፣ ሰራተኛዋ ናት። ማታ መቀባት ይቻላል። እኮ ገና ነሽ። ገና እንደው መታከም አለብሽ ያለችሽ በመድኃኒቱ ነው ወይስ እየታከምሽ ነበር? አንዴ አቁም። እሺ እየተቀባው እያለ 6 ቀን ሲሞላሽ መድኃኒቱን ከጀመርሽ 6 ቀን ሆኖሽ ምንም አይነት ለውጥ ከሌለሽ መልእክት አስቀምጪ ያለች ልጅቷ ማለት ነው። ስላለችኝ ልክ 6ኛ ቀን ሲሞላው እንዴት በ6 ቀን እንዴት እንትላለሁ ብዬ 2 ቀን አሳልፌ ልክ 8ኛ ቀን ሲሞላው ፊቴ ላይ የሆነ የመቅላት ትንሽ የመቅላት ለውጥ አለው። እኔ ሲጀምር የሚያቀላ አይደለም የገዛሁት ቡጉሬን የሚያጠፋ ብዬ ነው።
መቅላት ባህሪ ያለው ብጉሩ ግን ምንም አይነት ለውጥ የለውም ስላት እንዴ ገና 8ኛ ቀንሽ እኮ እስከ ወር ድረስ መጠቀም አለብሽ አለች። ኦኬ ብዬ 8ኛው ቀን ምላሽ ስትሰጠኝ እስከ 15ኛ ቀን ሄድኩኝ ማለት። ከዛ በኋላ ነገሮቹ የተቀያየሩት። መድኃኒትሽን መጠቀም ከጀመርኩ ቆየሁኝ። 1-3 ሳምንት ይሆነኛል እና ነገርሽ ነው ማሪ ደህና ነበረ። ትንሽ ለውጥ አሳይቶ ነበር። ከዛ ይሄ ጥቁር አልጠፋም ምናምን ብዬሽ በቃ ያቺ ትንሿን ታያትና እቺ ወርቃማ እንትን ክሬሞን ጀምሪ፣ ክዳኑ ወርቃማ ጀምሪ ብለሽኝ ጀምሬ ነበር። ይሄ 3 ቀን ምን እንደሆነ አላውቅም። ፊቴ በጣም እየፈራሁኝ ነው። ጓጉሎ ፊቴ እንዳለ ምን እንደሆነ እኔ አላውቅም። ምንድነው እዛው ወይስ ከናካቴው ወይስ የትኛውን ነው መተው ያለብኝ? በእናትሽ በጣም ተጨነቅያለሁ፣ መልሽልኝ። ከግንባሬ ከፊቴ ከሁለቱም ፊቴ በዚህኛውም እንዴት ብለሽ ብጉር ማቲ ብጉር አይደለም እንዴት ነው አላርጂክ ሲወጣብን ጓጉሎ ይመጣላል። እንዳለ ፊቴ እንዳለ ጓጉሎ ወጣ ማለት ነው። በጣም ብዙ ትንንሽ ነው ትልልቅ እና የትኛው መድኃኒት ችግር ይሆን የትኛውን ልተው? ወርቃማው ነው ወላ ሳሙናውና ሴራው ምንም አይነት ችግር አልነበረውም። ማለት የተጠቀምኩ ምንም አይነት እንደውም ፊቴን አጠራው ተመችቶኝ ነበር። ምናልባት ይሄ ወርቃማው ይሁን አይሁን አላውቅም፣ ግራ ገብቶኛል። አደራሽን መልሽልኝ። ስንት ቀንሽ ነው ባንተ ገመሽ? ስንት ቀን ነው ውስጡ የነበረው እንዳለ ይወጣል እኮ ማሪ። ገና ነሽ እኮ አንቺ። ቢያንስ እስከ ወር ድረስ ራሱ መታገስ አለብሽ። እና እስከ ወር ድረስ መታገሰው ነው ሰው ለውጥ የሚያገኘው። ይሄን የመጨረሻ ቮይስ ላክሽልኝ። እስከ ወር ድረስ መታገስ አለብሽ አልሽ። ወር ታገስሽ? አረ የምን ወር? 3ኛ ሳምንት እያልኩሽ እኮ ልክ 3ኛ ሳምንት ሲሞላ ነው የመጀመሪያ ትንሽ እንደ ሽፍታ ነገር ጀመረኝ። ከዛ የሆነ እንዴት ልበልሽ ይጓጉላል እና ያሳክከኛል፣ በጣም ያቃጥለኛል። ውጪ መውጣት አልችልም፣ ፀሐይ ላይ አይኔን መክፈት አልችልም ጭራሽ። በጣም ነው የሚያቃጥለኝ። እኔ እንደዚህ ስናገር እሷን ለመጉዳት ምናምን ሳይሆን የሕክምና መረጃ ስለተባለ ብቻ ነው የገባሁት። አዎ ከኢትዮጵያም ከዚህም እንዳለ የተጠቀሙት እኛ በጣም ምናቅ እያሉ አስገቢ እያሉኝ ነው። አስገቢልን ለምን እንደዚህ አናረግም? ነገን ቪዲዮ ልስራና ተጠቅመው ይኸውልሽ እንዲናረግ ስለሆነ ተጠቅመው ጥሩ ውጤት ያገኙ፣ ተጠቅመው ደግሞ የተጎዱትን አንድ ላይ በጣም ያጨናነቁኝ ነው። ነገ ጠዋት ቪዲዮ ሰርቼ ነገ ከማስረጃ ጋር እንዲገኙ ኦኬ። ኦር ደግሞ አንድ ዋትሳፕ ነምበር መስጠት አለብኝ፣ እዛ ላይ ማስረጃቸውን እንዲልኩ፣ ከዛ ላይቭ ላይ እንድንገናኝ ማስረጃቸውን ልከው ላይቭ ላይ እንድንገናኝ። ማቃጠል አለው። ትዕግስተኛ የሆነ ሰው ነው። ይሄ የቆየ ማዲያት ምናምን የሚያጋጥማቸውን እርስ በርስ ይነጋገራሉ። ገብቶሻል? አዎ እኔም አቃጥሎኝ ነበር። አዎ እኔም ይሄ ያግባባናል። አሁንም ሁሉም እያሉኛሉ፣ እየደወሉትም ያሉ ያግባባናል። እንደዛ እሺ። የእሷንስ አንቺ ነገ ትመጣለች። ምክንያቱም ልክ እንደሷ መጀመሪያ ላይ ሽፍታ ወጥቶባቸው 1 ወር ታገሱ ተብሎ እንትና ማናት ስማ ማን ነበር ስማ ቲክቶከሯ ሰብሊ አስገቢም ብላኝ ነበረ። ሰብሊ ስለዚህ ነገር ትምጣ። ተጠቅማጥ ውጤት አምጥታ ነው እሷ። ብዙ ናቸው ማሪ መግባት የፈለጉት ያኔ። ስለዚህ የተጎዱም ብዬ የምሰራው የተጎዳችሁም ለውጥ ያገኛችሁም ብዬ ነው የምሰራው። እንደፈለግሽ አንቺ እንደፈለግሽ ብቻ ግን አስገቢልኝ። ያኔ የሚያስፈልገው ምን መሰለሽ የተጎዱትን ነው አይደለ? አሁን ለምሳሌ ነው መጀመሪያ ላይ ሲጠቀሙት ባህሪው አላ ሽፍ ብለው ከዛ በኋላ ታገሽኛ እንደምንለው ታግሰው ነው እዚህ ደረጃ የደረሱት። ገብቶሻል? እነዚህ ሰዎች እሺ። እቺ ልጅ ደግሞ ታግሳ ስላልዳነች ነው ማግኘት ወይስ ከመቼ እንደታገሰች ጠይቃት አንዴ። ወይ ሳርጌ ይቅርታ ዋትስአፕሽን ቼክ አድርጊ። ይሄ የሐኪም ማስረጃ የለው ነው። እሺ ይኸው ሀቡዬ፣ ይኸው እዚህ ጋር ያገብልኝ ሀቡዬ። አሁን ስለደከመኝ ቪዲዮ ስሪ እንትን በይሻ ሀቡ። ይሄም ቼክ አድርጉ። ቁጥርም ልክ ይቻላል እኮ። አሁን አንድ ቁጥር እንፈልጋለን። እንዴት እናድርግ? አንድ ዋትስአፕ ነምበር ነገ ቪዲዮውን ሰርቼ ፖስት ሳረግ ለሳሪያ ላበሻን ንገሪያትና ነገ አሁን ደክሞናል ከዛ እኛ የምንልክልሻለን። እንደዚህ የሆነበት ሰው እንዳለ ታውቂያለሽ? የለም እመኝኝ፣ የለም። በማስረጃ በመረጃ መጀመሪያ የኔም የዚህም ገብተን እናወራለን። ቪዲዮ ስሪ እኮ አልኩሽ አቡዬ። በጣም ጥሩ ቪዲዮ ሰራለሁ። ነገ ቪዲዮ ስሰራ ግን አንድ ነምበር ያስፈልገናል፣ ዋትሳፕ ነምበር። እንዴት እናርግ? በዚህ በምሰጣችሁ ዋትሳፕ ነምበር መረጃችሁ ላኩ ብዬ ዋትሳፕ ነምበር አስቀምጥና በዛ ዋትሳፕ ነምበር ሁሉም መረጃቸውን ልከው መተው እዚህ ጋር
በዛ ነው አንቺ ብትስማሚው። እስካሁን የመጡት እንዳለ ነው ሲጀመር ከ16,000 ህዝብ ከምንም እንደ ከስተት እኮ ከብረት ስተት እኮ ሊኖር ይችላል። ሀቡዬ የህክምና መረጃ ይዤ እኮ ነው የቀረብኩት። ሰሊያና ከመጣልሽ ይኸው የህክምና መረጃ የህክምና መድኃኒቴ አስፈላጊ ከሆነ መድኃኒት ጠዋት ገብተን ታወራለች። ህክምና ቦታ መሄድ ይችላል። አንድ ደቂቃ ማይዬ አንዴ በማስረጃ የተጠቀሙትም ምን ስቴፑን ለምን ልክ እንዳንቺ ሽፍ ብሎባቸው ምናምን ነው። ገብቶሻል አይደለ? ታገሱ ተብለው ታግሰው የጨረሱ ምናምን አሉ። ከ15,000 ህዝብ የወሰደውን እቃ ያኔ ከ110% የሆነ እንከን ሊኖር ይችላል። እሱንም ደግሞ በእናንተ በሳርዬ በአንቺ ፊት ይቅርታ ብዬ ማድረግ ያለብኝን ምናምን እኔ ብቻ ሳይሆን የሰጠውም ካምፓኒ መጠየቅ የምንችልበት ደረጃ ደርሳለሁኝ። ያኔ ገብቶሻል? መርየም ትጨርስ። አንዴ መርየምን እንስማት። መርየምን እስከመቼ ታገሽ? 1 ወር ብላሻለች። ቮይሱ ላይ እንደሰማነው ሰራተኛዋ አንድ ወር ታገስ ወይ? ጥያቄው ሀቡዬ 3ኛ ሳምንት ላይ ወላሂ መዳም ልጆቹ ጋር እንዳትቀርብ ያለችኝ ፊቴ ተበላሽቶ ማለት ነው። ዋትስአፕ ወደ ታች ወደ ላይ እያደረግሽ መጀመሪያ የላኩልሽ በጣም ነው የሚያስፈራው። በጣም 3ኛ ሳምንት እኔ እስከ መሞት ድረስ ተደፍቼ ሰው ሀገር ላይ እስከ መሞት ድረስ ነው የምጠብቀው። እስከ ወር እስከ 2 ወር የምቆየው ይሄ ማለት ነው አይደለ? እንደዚህ ሆኖ ነበር። ሌላም አለ በደንብ ወደ ላይ ሀቡዬ ለዛ ሆነ ደወሉ። እኛውማ እኮ ራሱ ነው ፀጉርሽ ስለሚታይ ፀጉርሽን ለመሸፈን እንትን ብለሽ ነው። ይሄ ፀጉርሽን ለመሸፈን ይሄንን ታይውና ሀቡ አየሽ ይሄን በደንብ አየሹ። ሴትዮዋ ልጆቼ ጋር እንዳትቀርቢ ያለችኝ። ልጆቼ ጋር እንዳትቀርቢ። ይሄ ነገር የሚተላለፍ በሽታ ነገር የያዘሽ መስሏት ነው ማለት ልጆች እንደሷ የሆኑት እንግባ እያሉ ነው። እኛም እንደዚህ ሽፍ ይላል የመድኃኒቱ ባህሪ ነው። አሁን እየተደወለም ያለው ለዛ ነው። እሺ እንደዚህ ሽፍ ይላል የመድኃኒቱ ባህሪ ነው የሚሉ ብዙ ሰዎች አሉ እያለች ነው። እንደዚህ ሽፍ ካለ በኋላ ምን እንደገጠመሽ አስረጅን። ኦኬ እንዴት? ኦኬ ከገጠመኝ በኋላ በቃ ነግሬሻለሁ። ስራዬ ተበላሸ። ወደ ህክምና ሄድኩኝ። የመጀመሪያ ዙር ህክምና ሄድኩኝ። ከዛ የተጠቀምሽውን ነገር አምጪ አሉ። ይዤ ሄድኩኝ። አዩት። ይሄ ነገር ላንቺ ፊት አይሆንም ነው ያሉ። ይሄ ነገር ላንቺ ፊት አይሆንም። እንዴት ተጠቀምሽ? ከየት ነው የገዛሽው አሉ። አልተናገርኩኝ። ወላሂ ለአዚም አልተናገርኩኝ። ከዛ መድኃኒት ተሰጠኝ። እስከ 5 ቀን ድረስ ተጠቀሚና ካልዳንሽ ድጋሚ ነው ያሉ። ሁለቱንም ወረቀት ልኬልሻለሁ። ሁለቱንም የመጀመሪያው የቀጠሮኝ ነው። ቆይ ምን እንደሚል አንብበው አንዴ ወረቀትሽን ከይቅርታ ጋር። እሺ ሀቡዬ አለርጂ ሰው አስገቢልኝ፣ አንድ ሰው አስገቢልኝ ተመሳሳይ ነገር የገጠመ ፕሊዝ። እሺ ፍላወር ትላክ፣ አበባ ላኪ ቢያት። አበባማ ብዙዎቹ ነው ሁሉም ነው የሚልኩት። ሳንዋ ናት፣ ሳንዋ ነው ስሟ። አበባ ትላክና አንቺ ደግሞ ስሟን ንገሪ። ሰላሚና ሳንዋ ሰላሚና መጀመሪያም ስለተናገረች ኢትስ ኦኬ። ሌላ አዲስ ሰው ይሁና፣ አዲስ ሰው እንደሷ የገጠመው ሰው ይኸውልሽ። ዲያግኖሲስ ቆይ ሪዝኑ እዚህ ጋር ዶክተር የጻፈላት ዲያግኖስ የተደረገ አለርጂ ኮንታክት ደርማቲስት አንስ ምንድን ነው? ቆይ አንድ የከበደኝ እንግሊዝኛው 1 ሰከንድ ዝም በሉ ላንብበው። አለርጂክ ኮንታክት ደርማቲስት ኖ ዴርማቲስት ነው የሚለው። ዴርማቲስት ምንትን ያልተደረገ ኬዝ ይላል። ቆይ አንዴ እንትኑ ልጠይቀው፣ ቻት ጂፒቲ ልጠይቀው። ይሄ የሚፈጠረው ምን ሲሆን ነው ብዬ ወረቀቱን ለእኛም ላኪልን አንዴ። ቻት ጂፒቲ ልኬ ይሄ ወረቀት ኤክስፕሌን አድርግልኝ ሞር ብዬ ላክለትና የቻት ጂፒቲ ኤክስፕሌን ቢያደርግልኝ። ሶሊያና ለአንቺ ፎርዋርድ አድርጌልሻለሁ የሐኪም ማስረጃዋን በተጠቀመችው የፕሮዳክት አለርጂ እንትኗ ላይ ተፈጥሮ እንደሆነ። አቡዬ አንድ ነገር መናገር እችላለሁ። እኔ አሁን ሰሊና ለመውቀስ ወይ ደግሞ እዚህ ጋር እንድትበጣበጡ ምናምን ሳይሆን እኔ ተጎድቼ አልሐምዱሊላ እንደተባልኩት 2 ወርም 3 ወርም ሳልቆይ ለህይወቴ ሰግቼ ሰው ሀገር ነው ብዬ በፍጥነት ወደ ሆስፒታል ሄጄ ድኛለሁኝ አልሐምዱሊላ። ግን አሁን እዚች ጋር እንዳለችውም እኔ ይቅርታ ጠይቄ ከካምፓኒው ተነጋግሬ አስተካክላለሁ ያለችው በጣም ያስማማል፣ ደስ ይላል እንጂ አሁንም ቢያንስ ከ110 ሰው እየዳነ ከሆነ 90 ሰው እየታመመ ከሆነ መደመጥ አለበት። እሷ ደግሞ ይሄ ነገር ሲፈጠር እንዳለችው እናታችን አልሀበሻ እንዳለችውም
የሆነ ሪዝን መፍጠር አለባት። ይሄን ነገር ለማለት ነው እንጂ ላስወቅሳት የሆነ ነገር ስራዋ እንዲበላሽ ሳይሆን አስጠቃፉልሽ ነው። አንዴ እንደሷ ተመሳሳይ ፎቶ ልኬ ተመሳሳይ ስለሆነ ፕሊስ አስገቢ አንዴ። እሺ ቤት ወቁ ሞዴሬተር ልስጥሽና አንቺ ሳቢያቸው። ይኸውልሽ ይኸው ልስጥሽና ሞዴሬተር አንቺ ሳቢያቸው። ቆይ ሀቡ ልውጣ ወይስ ልናገር? የምጠይቅ ሳርጌ ተናገሪ ነው። እሺ የምጠይቅኝ ልናገር ጠይቅ እኮ መጀመሪያ ሂዊ አንቺ ቤት ነው ሶሊያናን ስትናገር ሶሊያና ከፍቷት ሄዳ በውስጥ ምን ነው አብረን በልተን ጠጥተን ቢያንስ መተሽ ብትነግሪኝ ለእኔ ችግር ካለ እንዳስተካከል ለራሴ ብትነግሪኝ ሚዲያ ላይ ወጥቶ መናገሩ ለምን አስፈለገ? ምን ያህል ጠላት እንዳለኝ እያወቅሽ ብዬ አልኳትኝ አለች። እና ያው ይሄ ነገር እውነት ነው። አንቺ ቤት ገዝት ላይ ነው መጀመሪያ ሂዊ መታ ስለ ሶሊያና ያወራችው? ሶሊያና ሳይሆን ያለችው መጀመሪያ መጣችና ገባችና ፊቴ ተበለሻሽ ምናምን ብላ ተናገረች። እንዴ ፊትሽ ምን ሆኖ ነው የተበለሻሸው ምናምን ብዬ ስላት ክሬም ተጠቅሜ እንደውም ሳሽቃብጥ ልክ እንደምትለው ሂዊን ታውቂያታለሽ፣ የቀልድ መስሎን ሳቅንና ሳሽቃብጥ ቪዲዮ ሰርቼ ነበር ምናምን ስትል አንቺ ቪዲዮ የሰራሽው ክሬም ነው ያበላሸሽ አልናት። አዎ አለች። እኔ ወጣው እንትን አልኩና አንቺ ቪዲዮ ሰርተሽ የሰራሽው ቪዲዮ ፊትሽን አበላሸሽ። አዎ ከዛስ ግን እኔ በቃ አሁን ላይ ብላይ ዝም ብዬ እንደው አንዳንድ ነገር እየተናገርኩ ነው ስትል አንቺ የልጆቹ ኃላፊነት አለብሽ፣ ከማንም ገዛሹ ከማንም ክሬሙን ወተሽ እንዳበላሽሽ ከዚህ በኋላ ለሚመጣው ነገር ተጠያቂ አይደለውም ብለሽ ስሪ ቪዲዮ። ምክንያቱም በላይቭ ብቻ ሳይሆን አንቺን አይቶ የሚገዙ ልጆች ነገ ከነገ ወዲያ መጠቃት የለባቸውም። ቢኮዝ አንቺ ቪዲዮ ተጠቃሚ ያለ ከተጠቀመው ሳሪ እልሽ ጋር ምን አለ መሰለሽ የሰው ልጅ እኮ 100% ፉል ሊሆን አይችልም እኮ። የሆነ ከአንድ ዕቃ ላይ የተበላሸ ነገር ሊፈጠር ይችላል እኮ። ለሚፈጠረው ነገር ደግሞ እኮ ቆይ ልጨርስ። ከዛ ምን ልጨርስ አንድ ጊዜ። ከዛ ሂዊ አዎ ሰርቻለሁ፣ ቆይ ሰርቻለሁ ተናግሬያለሁ ስትል በድጋሚም ስሪ። ምክንያቱም እነዚህ ልጆች አንቺን እንደዚህ ያደረገ ክሬም ነገ ተመልሶ ቢመጣ ሚኪ ፊት አውራሪን ምሳሌ አድርጌ ምንም አይነት ባላረገው ነገር ቪዲዮ በሰራው ፕሮሞሽን ባደረገው ብዙ መከራ ከፍሏል። ስለዚህ አንቺ የፊት ነገር ስለሆነ ማንኛቸውንም ልጆች እንደዚህ ማድረግ ስለሌለብሽ አልኳት። እሺ አለች። ስሚ እሺ አለች ሀቡ። እሺ ካለሽ በኋላ ላይቭ ላይ ወታ ስትናገር በላይቭ አይደለም የሚሰማሽ አለ ማይሰማሽ አለ። ከፈለግሽ ሶሊያናን ቤትሽ አምጪ ወይ ቤቷ ሂጂ፣ እኔ ላይቭ ስትሪሙን እሰጥሻለሁ። ቤቷ ሂጂና ተነጋግረሽ ከልጅቷ ጋር ያለውን ነገር ፍቺ። ያለበለዛ አሁንም ችግሩ ያለው ከአንቺ ጋር ነው ስላት እየመጡብኝ ነው አለች። ከዛ በኋላ በቃ ይህንን ነገር ዘጋን። ዛሬ ያው ሚስ አንደርስታንዲንግ ከመሲ ጋር ተፈጥሮ ነበረ። ሶሊያናም ስትናገር ነበር ምናምን። እኔ በሳቅ አሳለፍኩኝ፣ ተውኳት። ምክንያቱም ሶሊያና ጋር መነጋገር አልፈለኩም። መሲ ግን በጣም ያው ተናዳ ስለነበረ ምናምን ተነጋገሩ። በስተመጨረሻ ሂዊ ዛሬ ምን አለሽ መሰለሽ? ማውራት ፈልጋለሁ ስትል ሳሪን ጠራውና ሳሪ አልኳት፣ ቤትሽን ከፍተሽ ሶሊያናን ጠርተሽ እኛ ገለልተኛ እንሁንና በጣም ብዙ ልጆች አሉ እየተባለ ስለሆነ ልታናግሪያቸው ትችያለሽ ስላት፣ ሳሪ አይ እኔ ይቅርብኝ ስትል ሶሊያና ምርጫ ትምረት ተባለ። ከሌ ሲባል እኔ ሀቡ ብዬ ጠቆምኩኝ። ምክንያቱም ሀቡ ከሁላችንም ገለልተኛ ናት። ቢኮዝ እንደምታየው አንዳንድ ሰው እንትን ውስጥ ጠባብ ስለሆነ ምቀኛ ምናምን ሊጥሉ ምናምን የሚለው ነገር ስላለ ገለልተኛ ስለሆነ፣ የመሲን ግን ልንገርሽ እዛው ላይ ቅድም ጄጅ አድርጊያታለሁ። ሳትጠቀሚ ተጠቀሚያለሁ ብለሽ ለምን ተናገርሽ? ይሄ ብልግና ነው ብዬ ነግሬያታለሁ። ግን መሲ ጋር ይህን ያህል ነገር መላላካቸውን አሁን ነው እየሰሙ ያሉት። ከዛ በኋላ እሻለች። ሳሪ ላበሻ መጣችና እኔ ከፍታለሁ አለች። ክፈቻ አነጋግሪያቸው። ጥፋት ካለብን ሶሊያና ምናልባት ያለችው ነገር ትክክል ካልሆነ እኔ ይቅርታ ጠይቃታለሁኝ። ቢኮዝ እኔ ያልኩት ለሂዊ ነው የተናገርኩት እንጂ ለሶሊያና አይደለም። ከዛ በኋላ በቃ አለቀ። ወደ አንቺ መጣል። ሌላ ነገር አለ ሶሊያና ሳሪ ላይ አለ ትናቀቃለ። ሶሊያና ሞዴሬተር ሰጥቼሽ ራስሽ እንድታስገቢያቸው ነበር። የኔ ወገኖች አልገቡልኝም እንዳትይ። ሳሪ ስሟንም አላነሳውም። እሷን የሚመለከታት ነገር የለም።
ከኛ ጋር ነው ስላልሽ ሂዊ መጀመሪያ ሳሪ ቤት ገዝት ላይ ገብታ ስትናገር ነው የሰማኋት። ስለ ሳሪ አላቃትምም፣ ስለሷም ላወራም አልችልም። ድንገት የተሳሳተ ነገር ካለ ያስቀየምኳት በጣም ይቅርታ፣ በንግግር እንኳን በእንትን ካለ። ከዛ ውጭ እኔ እና እሷ ምንም አይነት ነገር የለኝም። ካጠፋው ግን በጣም ይቅርታ። ችግር ስለመጣሽ እናመሰግናለን። ችግር የለም አቡ። ሲጀመር ምን ሂዊን ነው ጄጅ አደረኩት። ልክ ቅድም አንቺ እንዳልሽው በሰራሁት ፕሮሞሽን ማንም ሰው ተጠያቂ ነው እንዳልሽው፣ ለዛ ነው። ከዛ በኋላ ግን አቡ ያው የስራ ስልክ ስለነበረ በጣም ብዙ ወደኛ እየመጡ በነበረ፣ አሁንም እየሰጠውሽ ነው። አንቺ እንዳልሽው ነገ ሶልቭ ማድረግ እንዳለብሽ ሰጪን ከነ ቁጥራቸው ስጪኝ። እሺ ለምን ዋትስአፕ ላይ ቪዲዮ ሰርቼ ሁሉም ማስረጃ ያለው። አሁን ይሄን ስናረግ ግን አቡ ልክ እንደሚባለው ለምቀኝነት ለመጥፎ ነገር አይደለም። ገባ? ማንም ሰው ሲበደል አንድ ሰው ግዴታሽ ከሆነ አንቺ እኮ የህዝብ ድምፅ ነሽ አይደል? ሰው ተበደልኩ ብሎ ሲመጣ ከመለሽ እኮ አንቺም ነገ የሆነ ነገር ብትበዲ ይሸፈንልኝ ልትይ ነው ማለት ነው አይደለ? ግዴታ ነው ከሀቅ ጋር መቆም፣ ሀቅን ማውጣት ግዴታችን ነው ሁላችን። ለምን እነዚህ እኛን ፎሎ ያደረጉን ሰዎች ተማምነውብን ሀቀኛ ናቸው ብለው አምነውብን ነው የሚከተሉን። መተው ደግሞ ተበደልኩ ሲሉ ማንሰማቸው ኢግኖር የምናደርጋቸው ከሆነ እኛ ፌር አይደለንም ማለት ነው። ስለዚህ እንደዛ ምቀኝነት ነው ብሎ የሚያስብ ሰው ካለ ይመቸው፣ ያስብ፣ መብቱ ነው። እኛ ማንም ለምን ያስባል ብለን አንልም። ተበደልኩ የሚል አካል ካለ ይምጣ ከማስረጃ ጋር። ሶሊያና ጥፋተኛ ሆና ከተገኘች ይቅርታ አድርጉልኝ ትላቸዋለች። የሚካሱም ከሆነ ትከሳቸዋለች፣ ግዴታዋ ነው። ምክንያቱም ከህዝብ ጋር ነው የምትሰራው፣ ለህዝብ ነው ፕሮዳክቷ የምታቀርበው። ስለዚህ ነገ ቪዲዮ ሰራና በፕሮዳክቱ ጉዳት የደረሰባችሁ በጠቅላላ ከሶሊያና ለመግዛታችሁ ከማስረጃ ጋር እና ጉዳቱ ደርሶባችሁ ከዛ ምን አጠቃቀሙ እንዴት እንደተጠቀማችሁ በእናንተ ስህተት ነው የተጎዳችሁት ወይንስ በፕሮዳክቱ ችግር ነው የተጎዳችሁት የሚለውን ነገር እንድናቅ አጠቃቀሙን ኤክስፕሌን አድርጋችሁ የታከማችሁበት ልክ እንደ መርየም የህክምና ማስረጃውን አምታለች። ይኸው እንደውም እኔ አሁን ቻትጂፒቲን ጠይቄው ይሄ ወረቀት ለምንድን ነው የሚሰጠው ብዬ ሰጥቼው ይኸው አብራርቶልኛል። ቻትጂፒቲ ይኸው ወረቀቱን ልኬለት ይኸውላችሁ፣ ይኸው በተጠቀመችው ፕሮዳክት እንደሆነ ፊቷ የተጎዳው ያብራራል። እዚህ ጋር ይህንን ስክሪንሻት አድርጌ ከቻትጂፒቲ ላይ ወረቀቱን ልኬ ኤክስፕሌን ያደረገልኝን ለሶሊያና ልክላታለሁ። አላርጂክ ይላል እኮ አቡዬ እኮ ፕሮዳክቱ አላርጂክ ሆኖባት። ስለዚህ አቡ ደህና ደሩ፣ ጨርሻለሁ፣ ልኬልሻለሁ። ከፈለግሽም አውሪ ዋትሳፕ ላይ። አንድ አላርጂክ ያኔ ሊኖር ይችላል፣ ሊያጋጥም ይችላል። ሰላም ደሩ። ሶሊያናዬ አንድ ሰው አላርጂክ ሊሆንበት ይችላል። ሁሉም ሰው አላርጂክ ከሆነበት ግን ከፕሮዳክቱ ሊሆን ይችላል ችግሩ። ራይት ሁሉም ይምጡልኝ አቡ ዛሬ የአንድ ሰው ስለሆነ አሁን የእሷ ነው። እስካሁን ድረስ መርየም ናት እንደዚህ የህክምና ማስረጃ ልታቀርብ የቻለችው። ስለዚህ የመርየምን ተቀብለነዋል። ለምን የህክምና ማስረጃ አቅርባለች። እንትኑ ፕሮዳክቱ አለርጂክ ሆኖባታል። ታክማን ሄዳለችው መርየም። ኖሮ ግን ያኔ አንድ ወር ጠብቂኝ ብያት ነበር። ብትታገስ ግን አለቀቀልኝ ብትል በእርግጠኝነት ብሯን መልሼ ሆስፒታል መወስዳት ነበረ። ልሄድ ነው ሆስፒታል። አንድ ሰው አለርጂክ ሆኖበት ሳይታከም ከቆየ ቆዳው ላይ ኢንፌክሽንም ሆነ ምንም ነገር ሊያጋጥሙ አይችልም። ኢዚት ኖርማል? አንድ ሰው አለርጂክ ሆኖበት አለመታከም ኖርማል ነው? ኖ ዌይ። አይ ወደ ሆስፒታል ሊሄድ ነው ብትለኝ፣ በቃ ወደ ሆስፒታል ሊሄድ ነው ብትለኝ እኔ ራሴ ወስዳት ነበረ ነው የምልሽ። ኦኬ ቴንክ ዩ መርየም። ወደ ሆስፒታል ሊሄድ ነው ለምን አላልሻት እንዴ? እሷ ታገሺ፣ ገና ነው፣ ከዚህ በላይ ይወጣል። አንድ ወር ታገሺ ብላለች። አንድ ወር መታገሱን ስለፈራሽ ለጤና ለቆዳሽ ስለፈራሽ ሄድሽ ሆስፒታል። እንዴ ፊቴ እኮ ነው፣ ፊቴ ነው እኮ ነው። ትክክል እዩ። እኔ አልተሳሳትኩም፣ ትክክል ነኝ። በዛ ላይ ደግሞ ስራዬን ማጣት አልፈልግም። ከምንም በላይ ደግሞ ጤንነቴን ማጣት አልፈልግም። እሷ ስላለች ብላኝ እኮ ጠብቄያለሁኝ እኮ የሁላችሁ በተደጋጋሚ ለልጅቷ ለሰራተኛዋ ሰራተኛሽን አናግሪያት ሶሊያና፣ ቮይሱን ደጋግመሽ ስሚው እና ተደጋጋሚ ጉዳቷን እየነገረቻት ቆይ አልደነገጠችም። ፎቶን ታ ለምን ትደነግጣለች? ሁሉም ይገባሉ። ለዚህ ሶሊያና በተራ እናውራ ፕሊዝ። አልደነገጠችም። ዳት ሚንስ ሁሉም ሰው ያጋጥመዋል ማለት ነው። ሁሉም ፕሮዳክቱ የተጠቀመ ፊቱ እንደዚህ ይበላሻል ማለት ነው። ዳትስ ዋይ ሰራተኛሽ አልደነገጠችም። ረጋ ብላ ኖርማሊ ጀስት ኖርማል ነው ታገሽ፣ አንድ ወር ታገሽ አለቻት። መርየም ደግሞ ስራዋ ላይ አፌክት እያደረገ ስለሆነ ማዳም እንደዚህ ሆና በጣም ስለሚያስፈራ ለልጆቿ እንዳይጋባባቸው ስለፈራች ስለተጠየፈቻት መዳም ስራዋ እንዳታጣ ብላ
ምን አደረገች? ቶሎ ብላ ሐኪም ቤት ሄደች። ቢካዝ በጣም ነው የሚያስፈራው። ከሷ እየባሰ ደግሞ አሳየን እስኪ። እሺ ላሳያችሁ እንዴት እንደሆነ ፊቷ እንደዚህ ሆኖ የአረብ ልጅ ሴትዮዋ ልጆቼን አትንኪ። ጸጉሬ ክፍት ሆኖ አይ ጸጉርሽ ክፍት ሆኖ ነው አላሳይም። ኦልሬዲ ሂጃቢስትነትሽን ልባላል። እሺ ፍታ ነው የመጀመሪያዋን አሳይ። የመጀመሪያው ጥቁር ነጠብጣብ ነው ያለባት አይደል? ጥቁር ነጠብጣብ ሲጠፋ ዝም ብሎ ነው የሚጠፋው። መጀመሪያ ማለት መጀመሪያ እንትኑን ለእናንተ ፊቷን ስትልክ ያው እኔ ጋር አለ አሳያለሁ። እኔ ጋር ማለት ያለ ፊቴን እዩ ብላ የላከችው ይኸው የመጀመሪያው ፊቷ ጋይስ፣ ይሄ የመጀመሪያው ፊቷ ነው የላከችው እንዲጠፋላት የቡግር ይሄ እንዲጠፋላት ኦኬ። ሀቡ ግን በጣም እሽሩሩ አልሻት። እኔ ደንቀኝ የሚናንተ ኮመንት አንዴ ወደዛ የምትገለባበጡ እኔ ለህሊናዬ ነው የምኖረው። ለህሊናዬ እሽሩሩ አልሻት ብትሉ ባትሉ አይ ዶንት ኬር፣ ለህሊናዬ ነው የምኖረው። ይሄ ሁሉ ነገር አምጥተን ትክክል አይደለም ብለን ይቻል ነገ ደግሞ የሚመጣውን እናያለን። እኔ ሁልጊዜም እስከ መጨረሻው ድረስ ነው የምጓዘው በትዕግስት። እናንተ አንዴ አንዱን እሹሩሩ አንዴ አንዱን አላችሁ አይደል? እናንተ አንዴ አንዱን እያነገሳችሁ አንዴ አንዱን እንትን የምትሉ እኔ ሁሌም በአቋሜ የጸናው ነኝ እስከ መጨረሻው። እኔ ከመረጃና ከሰውየው ጋር አይደለም፣ እኔ ከመረጃው ጋር ነው ጉዳይ። ኦኬ መጀመሪያ ፊቷን ለመታከም ለእናንተ ስትልክ ይሄ ነበረ ፊቷ። ኦኬ ከዛ በኋላ ፕሮዳክቱን ከተጠቀመች በኋላ ፊቷ እንደዚህ ሆነ። ደነገጠችና ፊቴ እንደዚህ እየሆነ ነው ምን ላድርግ ብላ ለሰራተኛሽ ላከችላት። ከዛ ስትልክላት እንደዚህ ነው የሚሆነው ሁሉም ታገሽ ያለቻት። ከተጠቀምሽ ስንት ጊዜ ነው ብላ እንደ አዲስ ጠየቀቻት። በጣም ብሶ ስለምታስተናግድ ጠፍቶባት ሊሆን ይችላል። ጠየቀቻት፣ እንደገና ነገረቻት። ከዛ አንድ ወር አልሆነሽም እኮ 1 ወር ታገሽ ያለቻት። እሷ ደግሞ 1 ወሩን ሳደፍን መዳም ልጆቼን አትንኪ እንደዚህ ሆነች ስላለቻት ተላላፊ በሽታ ስለመሰላት ለመዳም ስራዋን ከምታጣ ብላ ሄዳ ታከመች። ለቆዳዋም ደግሞ ፈራች። እንደዚህ ሆኖበት ሳይታከም የዳነ ሰው ነገን እንድታቀርቢልን እንፈልጋለን። እኔ ደግሞ ነገ ጠዋት ቪዲዮ ሰርቼ የተጎዱ ሰዎች ሁሉ ማስረጃቸውን ይዘው እንዲመጡ እናደርጋለን። ጥሩ። ስለዚህ የመርየምን ምን ትያለሽ? የሂዊን የመስመጣለን ወይም አሁንም እኮ እየላኩ ነበረ ሀቡሊ ብዙ ናቸው። ነገ ትምጣ ልክ እንደሷ ተመሳሳይ ያጋጥማቸው። ይኸው አሁን እንግዲህ ኦልሞስት ከ2 ወር ከ3 ወር በላይ ያቋረጧል። በተመሳሳይ እሷ የተጠቀመችውን ደግሞ ትልቅ ቲክታከር እዚህ ጋር መሲ መናገር ትችላለች። መሲ ማለት ይመጣሉ ነገ ችግር የለውም። አሁን እኔም ደክሞኛል ማስረዳት አልችልም። በቃ እኮ የሌሎችን ውድቅ አረግን። የመርየምን ምን ትያለሽ? የእሷ ደግሞ ምክንያትሽ አሁን በጊዜ ስለታከመችው ነው። በጊዜ መታከም አልነበረባትም ነው። ኖ አይደለም፣ ችግር የለውም። የታከመችበት አለ አይደለ? ያወጣችሁን ወጪ እሰጣታለሁ፣ ችግር የለውም። ኧረ ውዴ እንደዛ ችግር የለውም። ወላሂ ግን እዚህ ትቀመጫለሽ፣ ነገም ትመጣልኛለሽ። ያወጣሽው ወጪ የትኛው መንገድ ነገ ትመጭልኛለሽ። ልክ ተመሳሳይ ነገር ሁሌ ስለሚያጋጥም ሲነግሩሽ ያኔ ቁጭ እንድትይ ብቻ ነው የምፈልገው። ሌላ ካስቀየም በፈለግሽው ሰዓት አለው፣ ወላሂ በፈለግሽው ሰዓት አለው። እሺ መርየም ስንት ነው ከፈልሽው ለሆስፒታል? ለሕክምና ልትከፍለኝ ነው አይደለም? ማወቅ ፈልገን ነው። ኦኬ ማወቅ ፈልጋችሁ ከሆነ እኔ የከፈልኩት 800 ብር ነው። 800 ድርሃም 800 ድርሃም። ኦኬ አንቺ ምንድን ነው ስራሽ? መዳም ቤት ነው የምሰራው። ኦኬ የመዳም ቅመም ነሽ። ከይቅርታ ጋር ደሞዝሽ ስንት ይሆናል? ለምሳሌ ካልደበረሽ መናገር አለብኝ። ላይክ 800 ድርሃም ላንቺ ኢዝ ናቲንግ ነው። ለምን እንደዛ እንደምትፈቀለሽ ነቲንግ ነው ደግሞ ለምን አቀለልሽ ማለት ነው? ለአንድ መዳም ቅመም ነቲንግ ሆኖ አይደለም። ሶሊያና ራሷን ነው የምጠይቃት። እሺ አንቺ ለአንድ መዳም ቅመም ሆነሽ 800 ድርሃም ለአንቺ ናቲንግ ነው። ይታከምሽበት ደረሰኝ ታቀርቢያለሽ። ለምንድን ነው እኔ እከፍልሻለሁ እያለችሽ ኖ የምትይበት ሪዝን ምንድን ነው? እኔ መጠየቅሽ ሀቡዬ እኔ እሷን ለመጣል ወይም ደግሞ ከነሱ ጋር ሆኜ እሷን ለመጣል መጣል አይደለም፣ ሀቅሽ ነው አይደል? ሀቅ ይዘሽ እስከመጣሽ ድረስ ሀቀኛ ሆነሽ ተገኝተሽ ተበዳይ ሆነሽ ተገኝተሽ ባለቤት ልካስሽ በቃ እያለችሽ
ያወጣሽው ለህክምና 800 ድርሃም ልቻለሽ እያለችሽ ለምን ለምን መጣሽ እዚህ ጋር ታዲያ? እንደዛ ከሆነ ችግር የለው። ባለቤቷና እሷ የህክምና መረጃ ያለው ሰው ከሆነ እቀበላለሁ ስትል ብቻ ነው የመጣሁት። እኔ እኮ ቪዲዮ ሰርች የራሱ የህክምና ማስረጃሽ ይዘሽ መጥተሻል፣ ተቀብለናል። ስለዚህ ሶሊያና ደግሞ አንቺ ላወጣሽው ወጪ አንቺ የመዳም ቅመም ነሽ። ደሞዝሽ የመዳም ቅመም ደሞዝ ስንት ነው የሚሆነው? ስለዚህ 800 ድርሃሙ የታከምሽበት ደረሰኝ ላኪልኝ፣ እኔ ፎርዋርድ አደርግላታለሁ ለሶሊያና። ሶሊያና ትከፍልሻለች። እሺ ለሰውየው ጠይቀዋለሁ ሪሲቱን። እሺ እንደዛ ከሆነ ደረሰኙን አምጪ። እሺ ያ ነው የሚያስማማኝ። ይሄ ነው ትክክል። ፌር ማለት እንደዚህ ነው። እሺ ግን ሰሊና እኔ አንቺን ለመጉዳት ምናምን አይደለም፣ መረጃ ስላላችሁ ብቻ ነው የገባሁት። ችግር የለውም። እሺ ሰላሚና ተናገሪና። እሺ መሪያም ጨርሰናል። መሄድ ትችያለሽ። እናመሰግናለን። ደረሰኙን ባባን ጠይቀሽ ዋትሳፕ ላይ ላኪልኝ። እሺ እናት ወደ ሰላሚና እንሄዳለን። ሰላሚና ቅድም እንትን ብላ መኪና ውስጥ ሄደለች። ይኸው እዚህ ጋር መኪና ውስጥ ስለነበረች አንቺ ከስልክሽ ነው ምንድን ነው ብርሃኑ ጥርት ያለ አይደለም። እስቲ ጥረጊው ስክሪንሽ፣ በሆነ ነገር ጥረጊው ስክሪንሽ። አይታይም? ይታያል። አሁን ጠርቷል። ስክሪንሽ ቆሽሾ ነበር። እሺ ሰሊያና ተናገሪ። እኔ ሽንቴሽን ልምጣ ጋይስ። እሺ ጠይቁኝን ነገር መልሳለሁ። ሶሊያና አሳይና የበፊት ፎቶዋን አሳይኝ። የእሷን ፎቶሽን ግሪን ጋላሪ ላይ አድርጊ። መጣው ሽንቴሽን እኔ አልችልበትም እኮ። ተናገሪ ስትጠቀሚ ያጋጠመሽን ያኔ በእኔ መድኃኒት እንግዲህ እኔ በመጀመሪያ አስተያየት ነው ያለኝ። በፕሮዳክት አጠቃቀም ላይ አስተያየት አለኝ። እኔ የመጀመሪያ ጊዜ አይደለም ፕሮዳክት ስጠቀም፣ ከፋርማሲም ገዝተን ተጠቅመናል። ፊቴ በጣም ብዙ አይነት ክሬም ከመጠቀሜ የተነሳ በጣም ብዙ የተበላሸብኝ በህክምና የተሰጠኝ ነው። እኔ ከሱቅ ላይ ከኦንላይን ላይ ገዝቼ አላቅም ምንም አይነት ክሬም። የኮሪያን ፕሮዳክት ገዝቻለሁ ከፋርማሲ በሐኪም ትዕዛዝ ገዝቻለሁኝ። ብዙ አይነት የአለርጂ ሪያክሽን የሚያሳዩ ክሬሞች ተጠቅሜ አቁሚ ተብዬ ሌላ ደግሞ ክሬም ተሰጥቶኝ እሱንም አቁሜ ፊቴን አበላሽቶት መጨረሻ ላይ ነው እንዳጋጣሚ ይሄን ክሬም አግኝቼ ፊቴ ወደ ነበረበት የተመለሰው። እና ሁሉም የስኪን አይነት አንድ አይደለም። አንዱ ክሬም ለአንዱ ይስማማል፣ አንዱ ክሬም ለአንዱ አይስማማም። አለርጂ ሪያክሽን ሲያሳይ ማቆም ያለበት ያንን ክሬም ደግሞ ባለቤቱን የሸጠውን ሰውዬ ማናገር ነው ያለባቸው። ገና ሲጀመር ክሬሙ ሲጀመር አለርጂ ሪያክሽን ሲያሳይ መናገር አለባቸው። ከተበላሸ የሆነ ደረጃ ከደረሰ በኋላ አይደለም። ፕላስ ደግሞ እኔ ክሬሙን መጠቀም ስጀምር የመጀመሪያ አካባቢ ውዴ እሱንማ ተናግረናል። ስለሱ አታስረጅን። እሱንማ ተናግረናል። ያሳክካል። ለማከክ በቃ ቆይ እኔ ቆይ ልጨርስ፣ አስጨርሽኝ። እንድታኪው ይጋብዝሻል። መንካት የለብሽም፣ በእጅ መነካት የለበትም። ለማከክ ከሞከርሽ በእጅሽ ከነካሹ ስለራስሽ አውሪ። ስለሱ አታስረጅን። አንቺ ዶክተር ስለራሴ ነው ማወራ ያለሁት። ማከክ የለብሽም። ስለራሴ ነው ማወራ ያለሁት። የተጠቀምሽውን ተናገሪ። ማለት አንቺ እንግዲህ እኔ የተጠቀምኩትን ነው እየተናገርኩ ያለሁትኝ። የተጠቀምኩት ክሬም የሆነውን ነው ያደረገው። ሲያቃጥለኝም ሲያሳክከኝም አልነካሁትም። ኦኬ እስከ መጨረሻው ድረስ ገፋውበት። መፋቅ ጀመረ፣ ፊቴ መፋቅ ጀመረ፣ መላጥ ጀመረ። እያነበብኩኝ ጎግል እያነበብኩኝ ዶክተር እያማከርኩኝ ነው ስጠቀም የቆየሁትኝ እኔ። ምክንያቱም ከዚህ በፊት የዶክተር የሰጠኝን ነው ስጠቀም የኖርኩት። ኬሚካል ፒል ተጠቅሜ ያለው፣ ሌዘር ተጠቅሜ ያለው፣ ከውጭ ድረስ ክሬም አስመጥቻለሁ። ኦኬ የሚጠፋ ያስመስላል። ከዛ መልሶ በጣም በስቶ ነው የሚወጣው። የሳምንት እድሜ እንኳን አይሰጠኝም ሲበላሽ ፊቴ መልሶ አንገቴ ድረስ አቁስሎኝ ነበር። ይሄ ሁሉ ጥቁር ነበረ። ቅርብ ጊዜ ነው የጠፋው። ፎቶ ስለሌለኝ ነው እንጂ እኔ የሆነውን የተጠቀምኩትን ነው የማናገረው። እዚህ ጋር መሰዳደብ አያስፈልግም። እኔ አንቺን አላናገርኩሽም። ማን ተሰዳደባችሁ? ማንም አልተሰዳደበም። ሀቡ ይኸውልሽ፣ እሷ ገብታ የምታስረዳው ክሬሙን ነው የምታስተዋውቀው። እንዲህ ነበር በእጅሽ መንካት የለባችሁም ምናምን። እኔ አላስተዋወቅኩም። እኔ የደረሰብሽን ችግር ነው ተናገሪና ምን እንደጠቀመሽ።
እኛ እኮ ልጆቼን ጥዬ ሰዓት ቁጭ ብዬ ሀቢባ አንቺ ፕሊዝ ገብተሽ እሷን ታረጊያታለሽ በእጅሽ ይዊ እንዴት አስረዳ። እኔ ስላልነበርኩኝ ታርጊያት። እኔ ከእሷ ጋር ስላልነበርኩኝ ዋን ሰከንድ እኔ ስላልነበርኩኝ አሁን እኔ እየሰማሁሽ አንቺ ፕሮዳክቱን እንዴት ነው የተጠቀምሽው? ምንድን ነው ፊትሽ ላይ የደረሰው ነገር? ከዛ በኋላ ደግሞ እንዴት ለውጥ እንዳገኘሽ አስረጅን። ክሬሙ መጀመሪያ አካባቢ ስትጠቀሙ የማቃጠል ስሜት አለው። በተለይ ይሄ አረንጓዴው እዚህ አካባቢ ያቃጥላል። ኦኬ እንድታኪው ጋብብሻል። አዎ እዚህ አካባቢ ማድረስ የለበሽም ሲጀመር ማለት ነው። ከዚህ በታች ነው የምትቀቢው። ኦኬ እዚህ ጋም ተቀብተሹ የመቆጥቆጥ ስሜት አለው፣ ያቃጥላል። እንድታኪው ይጋብዝሻል። እንትኖችሽን መላክ ትችያለሽ። ቢፎር ኤንድ አፍተር። አንቺ ከዚህ በፊት ፊትሽ እንዴት አለኝ ፎቶ ልካልሻለች ሶሊያና። ቅድም እኮ ሪካርድ ልኬልሽ ከፍተሽው ነበረ እኮ ሀቡ እምቢ ብለሽ ነው ያኔ እሷ ራሷ ናተራ እኔ ራሴ ነው። ቅድም እኮ መኪና ውስጥ ፊቴን እኮ አስታጥባችሁኛል። ቆይ አንዴ። አዎ መኪና ውስጥ ገብተሽ ፊትሽን የታጠብሽው ልጅ እኔ ነኝ። በትልቁ አድርጊ። እየታለ ብዙ ነገር ስለላክሽልኝ አሁን መጨረሻ ላይ ላኩልሽ እኮ ድጋሚ ላክሽ። ኦኬ አዎ ይሄ አሁን የብጉር ጠባሳ ራሱ በጣም ብዙ ነው የነበረብኝ። ብጉሩ በጣም ቶሎ ነው። እኔ ብጉር ማቆም ያለው ያንቺ ፊት ይሄ ነው ያንቺ ፊት ከዚህ በፊት ቆይ አንዴ ሶሪ ልዩነቱን ለማየት ኦኬ ይሄ ነው ያንቺ ፊት ከዚህ በፊት ያንቺ ፊት ይሄ ነው። ይሄ ያንቺ ፊት ነው። ይሄ ማለት ሌዘር አይኔ ስር ያለው ሌዘር እና ኬሚካል ፒል ተጠቅሜ ተቃጥሎ ነው። እሺ ይሄ ጥቁሩ ደግሞ ብጉር ነው። ኦኬ እሺ ይሄ ነበር ከዚህ ግንባሬ ላይ ነበር እዚህ አካባቢ ነበር። በጣም የጠቆረ ነገር ነበር እዚህ ጋር። አሁን ፊትሽ ብሊቺንግ ክሪም እንደተቀባሽ እንደዚህ አይቶ ማወቅ ይቻላል። ሶ ፀሐይ ላይ ስትወጪ አያቃጥልሽም ፊትሽ ነው? እኔ እድሜ ልኬን ሰንስክሪን እጠቀማለሁ። እኔ አንገቴን ብሊቺንግ አልጠቀምም። አልጠቀምም። ብሊቺንግ አትጠቀሚም? አንገትሽን ፊትሽን ብቻ ነው? ኖ። እሺ ፍሊተር አድርገሻል? ፍሊተር አለው አሁን ቪዲዮ። የምን ፍሊተር? አንሺው ማንሳከታሽ እንዴ ያንቺን እኔ ማንሳት አልችልም። እኔ የራሴን እንጂ አንቺን ማንሳት የለም። ፊልተር ነው አላደረግሽ። አሁን እኔ ፊልተር አድርጌያለሁ። እሺ ፊልተሩን ሳነሳው ይኸውልሽ፣ ፊቴን ብታቀርቢው እኮ ይኸውልሽ ጥቁር ሁሉ ይታያል አለ እኮ። ጥርት ያለ አይደለም። የማንኛውም ሰው ፊት ፐርፌክት አይደለም። እዚህ ጋር ቅርብ ጊዜ ብጉሮች ቢያሽ ጥቁር ነገር አለ እዚህ ጋር። እሺ ይሄን ለውጥ እያየሽኝ ነው እኔ አሁን ፊልተር አድርጌያለሁ። ፊልተሩን ሳነሳው በጣም ትልቅ ልዩነት አለው አይደል? ጥቁር ነኝ ያለ ፍሊተር እንደዚህ ጥቁር ነኝ። ፍሊተሩን ሳደርገው ደግሞ ቀላው። አንቺም ፍሊተር አድርገሽ ምናልባት መብራቱ ሊሆን ይችላል አላውቅም። ምናልባት ስልኩ ሊሆን ይችላል አላውቅም። መብራት ላብራ ትልቁ መብራት እስቲ አብሪው። ሀቡ እኔ ጓደኛዬ ጋር እንደመጣው ጓደኛዬ ጋር ነው ያሉት። ልጆቹን ቤት ናቸው ብቻቸውን። አሁን ምንድነው ነገ ቪዲዮ ሰራና ይኸውልሽ እና ተጎጂ አካላት ሁሉ አንድ ቁጥር አርጌ በዋትሳፕ አንድ ቁጥር አዲስ ዝም ብሎ የማልፈልገው ቁጥር አለኝ። በሱ ዋትሳፕ እንዲልኩ አድርጌ ሁሉም ፋሲካ የምትባይ ልጅ ማሪ አስገብቼሽ ነበር እኮ ነኝ እንትን ብዬ ማስረጃቸውን ይዘው ይመጣሉ። ቅረቢ ሂዊ ነገ ነኝ። እሺ ደህና ደሩ ሀቡ። ሰላም ደሪ። ሳርዬም ትሂድ። ፋሲካ ኢንቫይት አድርጌሻለሁ እኮ ፋሲካ፣ አንቺ ነሽ ያልገባሽው። ሶሊያና እኔ እኮ ሞዴሬተር ልሰጥሽ የራስሽን ሰው እንድታስገቢ ፎሎ አድርጊኝ። ፎሎ ያላረገኝን ሰው ሞዴሬተር መስጠት አልችልም። ይኸው አሁን የለውም። አዎ የለም። እሺ ቀረብ በይ እስኪ። እዚህ ጋር ጥቁር ነገር ይታየኛል። እዚህ ጋር ይሄ እንትን ነው በፎጣ የገላ መታጠቢያ እንትን አለ አይደለ? ምንድን ነው እሱ የሚባለው? ሊፋ በአረብኛ ሊፋ ነው የሚባለው። በእሱ ፊቴን እንትን ብዬ ተልጧል። ይሄ አይድንም፣ ማዲያትም አይደለም ምንም አይደለም። በቃ ጠባሳ ነው እንዲህ በገላ ይሄ አይጠፋም። ያለሽ ፊቴ ነው እንደዚህ ፈቅፍቄው አይጠፋም። ይሄ በዚህ በኩል ያለው እነሱ ነው። ይሄ በእንትን ነው በሊፋ ነው። ይሄውልሽ
ብሊቺንግ የምትጠቀሙ ሰዎች ፊታችሁ ያስታውቃል። ፊታችሁ ጥርትና ይሳሳል። እና አሁን አንቺ ኦልሬዲ ብሊቺንግ ክሬም እንደምትጠቀሚ እኔ የድሮ ፎቶዬን አውጥቼ ላሳየሽ። የድሮ ፎቶዬን ይኸውልሽ ሀቢባ አልሳሳም ቆዳይ። የድሮ ፎቶዬን ምንም ነገር ሳልጠቀም ፊቴ ሳይበላሽ የነበረው ለሶሊያና አልክላታለሁ ያለ ፊልተር ያለ። እሺ ቀረብ በይ ወደዚህ ተጠጊ ወደ ስክሪን። እሺ አሁን ነው አይሽ ኦሪጂናል ፊት የምናየው እንደዚህ ነው። አሁን እንደሱ ይኸውልሽ አይሹ። ፊት በጣም ሴንሲቲቭ ነው ሲጀመር፣ በጣም ሴንሲቲቭ። በዚህ ሳይድ ምንም ነገር ያበላሽ በአንዱ በኩል አሳይን። ቀረብ በይ ወደኛ ወደ ካሜራው በደንብ ተጠጊ ማሪ። ሻርፕሽ ነው አሁን የሚታየው፣ ፊትሽ አይታየም። ኦኬ አሁን እንደሱ ሆኖ ጠጋ። ሻርፕሽን ነው እያሳየሽን ያለሽው፣ ፊትሽ አይደለም። ሻርፕሽን ታዩና ላይክ ሉክ አት ሚ እንደዚህ በጣም ቅር። አዎ እኮ አሁን ይታያል። አዎ ከሩቅና ከቅርብ አንድ አይደለም። በደንብ ስትቀርብ ይሄው ጠቃጠቆ ምናምን ይታያል። ቅርብ ስትይ ይሄ ጥቁር ጥቁሩ የጠፋበት ነው ማለት ነው። ይሄ እንደዚህ ይሄ አሁን እኔ ማመናቅ ማለት ፊትሽ ካልታየ እንዴት ነው ይሄ ፊት ያንቺ መሆኑን ያንቺ እንደነበረ ምንድነው ማረጋገጫ? ምንም ሊገባኝ አልቻለም። ኦኬ እንደዚህ መመለስ አለበት ለማሳመን። እንዴት ነው ነው አይደለም? አይንሽ ሁሉ ነገር እየታየ ማየት። እኔ አሁን አንድ ጥያቄ አለኝ ሀቢባ። የተበላሸባቸውን በደፈናው እየታመነ ነው። ሐኪም መረጃ አለን፣ ምን እንደተጠቀሙ የት እንደነበሩ አይታወቅም። እኛ ደግሞ የዳን ነው አይደለም ፍትሃ ያኔ ሚዛናዊ መሆን አለብን። የዳን ነው እኛ ምንም ያልሆን ነው ተጠቅመናል የምንለው ደግሞ በጣም ኢንቨስቲጌሽን በዛበት። እኔ ምንም አይነት ምክንያት የለም የምዋሽበት። ሶሊያናን አላቃትም። ለሀቅ ነው ለክሬ ነው የመጣሁት። እኔ ክርስቲያን ነኝ፣ ለክሬ ነው የመጣሁት። እሺ አዳምጪ ውዴ፣ አንድ ነገር ልንገርሽ። ለምሳሌ እኛ ዳንን ያልነው ላይ በጣም ኢንቨስቲጌት እየተደረገብን ነው፣ በጣም እያመረመርሽን ነው። ተበደልን ያሉትን ግን አልመረመርሽም ካልሽ 4 ተበዳይ ውድቅ አድርጌ አንዷ ብቻ የሕክምና ማስረጃ ያመጣችኋን ብቻ ነው ይኸውልሽ፣ የሕክምና ማስረጃ ያመጣችኋን ብቻ ነው የተቀበልናት። የሕክምና ማስረጃ ያመጣችኋል። ከዛ ውጪ የሂዊን የገነትን ሂዊን በቢዝነስ የቀንታ ነው ብላ ኦኬ ውድቅ። የእንትናን ማናት ገነት ሞዴሬተሯን ስላነሳው ስልጣኗን ስላነሳው ነው ብላ ውድቅ። እንትናን ጽጌሬዳም ስልጣኗን ስላነሳው ነው ስለተጣላ ልትበቀለኝ ነው ስሜን ለማጥፋት ነው ብላ ውድቅ። መሲ ብሪጅስቶንን ቀንታ ነው ምቀኝነት ነው ብላ ውድቅ። 4 ሰዎችን ውድቅ አድርገን አንድ ብቻ በራሷ ድምፅ በራሷ ነው እኮ አይደለም። ማስረጃ ስለሌለ እኮ የእሷም አለመጠቀሟን ማስረጃ ስላላቀረበች ውድቅ አድርገነው አንድና አንድ ስሜም እንዲጠራ ፈልጋለሁ። ውድቅ አይደለም ሀቡዬ፣ ማስረጃ አልተቀበልሽም፣ ግን ጥፋተኛ እኔ አይደለሁም። አለመቀባቷን ማስረጃ እስካላቀረበች ድረስ እንደተጠቀመች ነው የምንቆጥረው። አለመጠቀሟን ማስረጃ እስካላቀረበች ድረስ ይሄ ሁሉ ነገር ሽረን አንድና አንድ መርየምን ብቻ የሕክምና ማስረጃ ስላላት ተቀብለናት እንዴት ነው ሀቡዬ? በጣም ብዙ ናቸው። አንድና አንድ ብቻ ይቅርታ፣ መብራቱን ላጥፋ ስላያችሁ መብራቱን ላጥፋ። አጥፊው እንዴት ነው ታዲያ ሰላሚና እንትን የምትለው? ፌር ሁኝ እንጂ እኛ ላይ ቱማች ኢንቨስቲጌሽን ታረጊያለሽ። አንቺን አይደለም ፌሩኝ ያልኩትኝ ሀቡ ማለት ሁሉንም ሰው ነው። ሁሉም ሰው ፌር ይሁን የሆነ ለሚናገረው ነገር። እዚህ ጋር ነጋዴ እሷ ብቻ አይደለችም። እውነት ለመናገር ማለት ብዙ ሰዎች ይሄን ክሬም ይሸጣሉ። ማንም ወጥቶ የተናገራቸው የለም። እውነት ስንነጋገር ፕላስ ደግሞ እኛ ፋርማሲ ሄደን ገዝተን ፊታችን ሲበላሽ ማንንም ወተን ብሌም አናደርግም። ማንንም ወተን አንከስም። ፋርማሲ ሄደን እኔ ፋርማሲ ወጥቼ ክሬም 234 ነው 34 ምናምን ነገር ኮሪያን ፕሮዳክት ነው ፋርማሲ ላይ ይሸጣል። ፊቴን አቅስሎኝ እስኪን ዶክተር ጋር ሄጄ የሆነ ሰንስክሪን ያዘዘልኝ። እሱም ምንም ጥቅም አላገኘሁበትም። በእንትን በባህር ውሃ ታጠቢ ብዬ እሱ ነው ትንሽ ያሻለኝ። እሺ ሰላሚና ብዙ ሰው ፕሮዳክቱን እየሸጠ ሰላሚና ብዙ ሰው ፕሮዳክቱን እየሸጠ ሶሊያና ሞዴሬተር አለሽ ኦልሬዲ። የኔ ወገን አልገባም የምትይው አካል ካለ ሌላም ነገም እንድታስገቢ በጣም ደክሞኛል። አቅሜ በላይ ያለውበትን ደግሞ ነገ ምንም አይነት ምክንያት እንዳይኖርሽ ነው። ነገ የኔ ወገን አልገባም። ሶሊያና አዳምጪኝ
አዳምጪ። እኔ ነገ ደግሞ የኔ ወገን አልገባም፣ የኔ ፕሮዳክት ተጠቅመው የሰመረላቸው አልገቡም እንዳቲ ሞዴሬተር ስለሰጠሽ እራስሽ ነሽ እየሳብሽ የምታስገቢያቸው። ኦኬ። እኔ ደግሞ የተጎዱትን አስገባለሁ። ቪዲዮ ሰርቼ ተጎዳን የሚሉት ከማስረጃ ጋር የሚመጡት ይገባሉ። ያ ነው ፌር ማለት። ያንቺም ወገን ተበደልኩም የሚለው ወገን ሁለቱም ቀርበው ሁለቱም እኔ እንደዚህ ተጠቀሜ በዚህ ያህል ጊዜ ይኸው ለውጤ፣ እኔ ደግሞ ይኸው እንደዚህ ተጠቀሜ ይኸው እንደዚህ ሆንኩኝ ብለው ያቀርባሉ። በዚህ እንስማማለን። ሰላሚና እናመሰግናለን። ሶሊያናም እናመሰግናለን። ሳርጌ በጣም ይቅርታ እስካሁን ስላስጠበቅንሽ፣ በጣም ይቅርታ። ሶሪ በጣም ኧረ ችግር የለም ሶሊ። ሁላችሁም ሳትጨርሱማ እኔ አልተኛም። በቃ ጨርሰን ዘግተን። አንቺ እኮ ጾመኛ ነሽ ራስሽ ሀቡዬ። ዙሬን ሳልበላ ሰዓቱ አለፈ። ሙኒትም እንደዚሁ አንቺም ጾመኞች ጾም አላችሁ። እኛ ምንም ችግር የለም። እኔ ጠዋት ስለምነሳ አሁን ሳልተኛ ወደ ስራዬ ነው የምገባው። ወይኔ በጣም ይቅርታ ሳርጌ። ችግር የለም። እኔ ምንም እንቅልፍ አያስቸግረኝ። የሚገርምሽ ነገር የስደተኞች እናት በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። አንቺን የሰጠን አምላክ ይመስገን። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔም ታውቂያለሽ አቡዬ። ሶሊያናዬ በቃ አይዞሽ፣ ሁሉም ነገር ለበጎ ነው። አይሰማሽ። ይሄ ምላስና ከንፈርም ይጋጫል። ያው የቤተሰብ ነው። የሚስተካከለውን ነገር አንቺ አስተካኪ። ይሄ ለበጎ ነው። በቃ ከዚህ በኋላ ከዚህ የባሰ ነገርም ሳይመጣ መነገሩ እኮ ጥሩ ነገር ነው። በቃ ለምን ሳይድ ኢፌክት ያለው ነገር ከሆነ አንቺም እንድታቂው ማድረጋቸው ይሄ ላንቺ አይጎዳሽም። በቃ ያስተካክላል። ሁሉም ነገር መስመር ይይዛል። የበለጠ ጥሩ እንድትሰሪ ነው የሚያደርግሽ። እኔ አንድ ሰው መጥቶ ትናንት ምግብ በልቼ ሆዴ ታመምኩኝ፣ በቃ ምግብሽ እንደዚህ ነው ሲለኝ ለእኔ በጣም ዝም ብሎ ባይነግረኝ ነው የምበሳጨው። ምክንያቱም ሌላ ሰውም ሊታመምብኝ ይችላል። ስለዚህ ምንድን ነው ምክንያቱ ብዬ ገብቼ ምግቤን እንዳይ ያ ነገር ለሌላ ሰው እንዳይበላሽ ሌላ ሰው ታሞ እንዳይሞትብኝ በቃ ለኔ ትልቅ ያ የነገረኝ ሰው እንደ ትልቅ አርጌ በጣም አክብሬ ነው የምቀበለው። እና አንቺ ደግሞ ምንም አታስቢ፣ ለበጎ ነው ይሄ ነገር። ብዙ ሰው ኮሜንትን ባያቀርብ 2-3 ሰውም ቢሆን ለሌሎቹ ጥንቃቄ እንዲሆን ነው እንጂ ለአንቺ ክፋት አርገሽ ወይ ደግሞ አንቺን ሰው እንደሚጠላሽ ወይ በክፋት አትውሰጁ። እሺ ሶልዬ አይዞሽ፣ አለን፣ ሁላችንም ከጎንሽ ነን። ማንም የሚጠላሽ ሰው የለም። ሰው እንደሚጠላሽ ሰው እንደማይወድሽ የአንቺ ቢዝነስ ማበላሸት እንደሚፈልግ አርገሽ ወደ መጥፎ ነገር አትውሰጁ። እንደዛ አይደለም። አንድ ሰው ፊቱ ተበላሽቶ ሲበሳጭ የሚያደርገው ነገር አያውቅም። የእነሱንም አንደርስታንድ አርጊና ወደ በጎ እንውሰደው። ነገ ከነገ ወዲያ ሌሎችም የተጎዱ ፊታቸው የተበላሸ ሀቡዬ ካሉ እንክሳቸዋለን፣ እናናግራቸዋለን። በቃ ያ ነው ወሳኙ ነገር። በጣም ጥሩ። እሺ ሳርጊ እናታችን፣ እህታችን በጣም ነው የምንወድሽ የምናከብርሽ። ወዳቸዋለሁ፣ በጣም አከብራቸዋለሁ። እግዚአብሔር ያክብርልኝ። ሁላችሁም ቁጭ ብላችሁ አደራችሁ እዚህ። እግዚአብሔር ብድራታችሁን ይክፈላችሁ። ሀቡዬ በእርግዝናሽ ሰዓት እንደዚህ ቁጭ ብለሽ ይሄ ሁሉ ሰዓት በጣም እግዚአብሔር ባንቺ ወጥቼ ነው እንደዚህ ማስታረቅ እና በመጨረሻም ይታረቃሉ። የተበደለ እንደ መርየም በደል የደረሰበት ይኸው ሶሊያና እኮ መርየምን ስላመነችበት አዎ የእሷን አምኜበታለሁ እክሳታለሁ ብላለች። ስለዚህ የሌሎቹ ደግሞ እንደ መርየም አሳማኝ ነገር ካለ እውነተኛ ነገር ከሆነ ምንም ችግር የለውም። ስህተቷን ለመቀበል ለማስተካከል ዝግጁ ናት። በውሸት ብቻ ስሟን ለማጥፋት ብቻ አይሁን እንጂ የእውነት ማስረጃ ያላችሁ ሰዎች ካላችሁ አሁን እኔ ላይቭ እንደዘጋው ቪዲዮ ሰራለሁ። ቪዲዮን ሰርቼ መጥታችሁ ከማስረጃ ጋር ልክ እንደ መርየም ረጋ ሰከን ብላችሁ የሕክምና ማስረጃችሁን ካቀረባችሁ ሶሊያና ስህተቷን ከሰው ስህተት ከብረት ዝገት አይጠፋም። ስህተቷን ለማስተካከል ዝግጁ ናት። ስለዚህ አሁን እንደዘጋው ላይ ቀን ጊዜ ነው። እሺ ሀቡዬ ግን ቪዲዮ ስትሰሪ የምትሰጪው አዎ ለዛሬ ብቻ አሁን ቪዲዮ ሰራና እስከ ነገ ማታ ከምሽቱ 3 ሰዓት ድረስ ማስረጃቸውን ይዘው ላይቭ ላይ ነገ ማታ ምንድነው አርብ ነው የሚባለው አርብ ማታ ከምሽቱ 3 ሰዓት አሁን ኦልሬዲ ሊነጋ አይደለ? ስለዚህ አርብ ማታ ከምሽቱ 3 ሰዓት ላይቭ ላይ እዚህ ቤት እንገናኝ ብዬ ቪዲዮ ሰራለሁ። አርብ ማታ ያልተገኘ ከዛ በኋላ ያለው አንቀበልም። አለቀ። ፕሮግራሙን መዘጋት አለበት። አለቀ። አንድና አንዴ ነው ብቻ ተመካክሮ እንትን ብሎ እስኪመጣ አንጠብቅም።
አሁን ሁሉ ነው ዛይቡ እንደዘጋው ቪዲዮ የምሰራው። ቪዲዮውን ሁላችሁም ሼር ዲዩት ሪፖስት አድርጋችሁ ተጎዳን ለሚሉ አካል ከሶሊያና ገዝተን ፕሮዳክቱ ፊታችንን ጎዳ ለሚሉ አካል አድርሱ። ካሉ ከማስረጃ ጋር ይምጡ። አህሎ ሳህለን ማስረጃ ከሷ ማስረጃ ታምጣ። ከሷ የገዛችበት ሀቡ መርየም አቅርባለች እኮ የሰራተኛዋን ቮይስ ስልክ ቁጥሯን እኮ ኦልሬዲ ሶሊያና ተቀብላ መታው ስልኳ ላይ ወጥቶላት ሁሉን ነገር እኮ ሶሊያና ማምናለች። አይ የሰላሚና ነው መሰለኝ የሚሉሽ ሰላሚና ነው ነገ ሀቡዬ እኔ ማሁን ስለደከመኝ ችግር የለውም እልካለሁ። ከሷ ለመግዛትሽ ማስረጃ አምጪሽ። ነገ ስሪ ሪከርድ አድርጌ እልክላታለሁ ለሶሊያና ትልክልታለች። ምንም ችግር የለም። ነገም ይዘሽው ቅረቢ ወይም ለሶሊያና ስክሪን ልከሽላት ባለሽበት ነው የምከፍተው። ሶሊያና ትልክልኛለች። ስለዚህ ነገ በኢትዮጵያ ከምሽቱ 3 ሰዓት ላይ እንገናኛለን ጋይስ። በጣም ነው የምናመሰግነው።